ስፖርት ለአንድ ሀገር ሁለንተናዊ እድገት የሚያበረክተው አስተዋጽኦ ከፍተኛ ነው። በግል ወይም በጋራ በሚደረጉ አካላዊ እንቅስቃሴዎች የአካልና የአእምሮ ጤንነትን በመጠበቅ ንቁና ጤናማ ትውልድ ለማፍራት እንዲሁም ለመዝናናት ከሚሰጠው ጥቅም በተጨማሪ ለሀገር ልማትና ዓለም አቀፍ ግንኙነቶችን ለማጠናከር የሚያበረክተው ፋይዳም የጎላ ነው። ስፖርት በኢትዮጵያ የዘመናዊ ስፖርት እንቅስቃሴዎች ከመጀመራቸው በፊት በተለያዩ አካባቢዎች የሚኖሩ የህብረተሰብ ክፍሎች እንደየአካባቢያቸው ተጨባጭ ሁኔታ በተለያዩ ባህላዊ ስፖርቶች ይሳተፉ እንደነበር የታሪክ ድርሳናት ይናገራሉ። ዘመናዊ ስፖርት ወደ ኢትዮጵያ ከገባ በኋላም በተለያዩ የስፖርት አይነቶች የሚሳተፉ ስፖርተኞች የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ ከፍ አድርገው በማውለብለብ የኢትዮጵያን ከፍታ ሲያሳዩ ቆይተዋል። አሁንም በማሳየት ላይ ናቸው። ስፖርት ካለው ውስብስብ ባህሪና የህግ ማዕቀፎቹ የተበታተኑ ስለነበሩ በሀገር አቀፍ ደረጃ የስፖርቱን እምቅ ሀብት አዘምኖ መጠቀም ስላልተቻለ ዘርፉ ለብልሹ አሰራርና ለመልካም አስተዳደር ችግር በመጋለጡ የስፖርቱን እንቅስቃሴ በአግባቡ ለመቆጣጠር አስቸጋሪ አድርጎት እንደነበር የረቂቅ አዋጁ መግለጫ ያመላክታል። ስለሆነም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የባህልና ስፖርት ሚኒስቴር ያዘጋጀው የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ውይይት ሲደረግበት ቆይቶ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ አዘጋጅቶ የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ባካሄደው በ15ኛ መደበኛ ስብሰባ አቅርቦ ውይይት ተደርጎበታል። ረቂቅ አዋጁን ለማጽደቅ ምክር ቤቱ ያደረገውን ውይይት ይዘንላችሁ ቀርበናል። ተከታተሉን። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ማጽደቅ ነው። በዚህ መሰረት የቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ወርቅ ሰሙ ማሞ ሪፖርትና የውሳኔ ሀሳብ እንዲያቀርቡ ጋብዛለሁ። አስተዳደር ረቂቅ አዋጅ ቁጥር 8/2018 በተመለከተ ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የቀረበ ሪፖርትና የውሳኔ ሀሳብ። ክፍል 1 ሪፖርት 1 መግቢያ። የኢፌዴሪ 6ኛ ዙር የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ጥር 14 ቀን 2018 ዓ.ም ማካሄደው 9ኛ መደበኛ ስብሰባ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ቁጥር 8/2018 ላይ የመጀመሪያ ንባብ ካካሄደ በኋላ ረቂቅ አዋጁን ለዝርዝር እይታ ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መመራቱ ይታወሳል። በዚህ መሰረት ቋሚ ኮሚቴው በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 እንደተሻሻለው አንቀጽ 163 ንዑስ አንቀጽ 1 ሀ እና 172 ቁጥር ንዑስ አንቀጽ 2 መሰረት የሚከተለውን ሪፖርትና የውሳኔ ሀሳብ አቅርቧል። 2 በረቂቅ አዋጁ ምርመራ ሂደት የተከናወኑ ዋና ዋና ተግባራት 2.1 የቋሚ ኮሚቴው አባላት ጥር 19 ቀን 2018 ዓ.ም ረቂቅ አዋጁ ላይ በመወያየት የጋራ ግንዛቤ ተይዟል። 2.2 ቋሚ ኮሚቴው ጥር 20 ቀን 2018 ዓ.ም በረቂቅ አዋጁ ላይ ዝርዝር ውይይት በማድረግ ለአስረጂዎች መቅረብ የሚገባቸውን ጥያቄዎችና አስተያየቶችን ለይቷል። 2.3 ቋሚ ኮሚቴው የካቲት 2 ቀን 2018 ዓ.ም የአስረጂ መድረክ በማዘጋጀት በረቂቅ አዋጁ ላይ ከባህልና ስፖርት ሚኒስቴር የመጡ አመራሮች፣ ከፍተኛ የሥራ ኃላፊዎች እና ባለሙያዎች ስለ ረቂቅ አዋጁ አስፈላጊነትና ይዘት ገለጻ ካደረጉ በኋላ በአንደኛ ንባብ ከምክር ቤት አባላት ከቋሚ ኮሚቴው አባላትና ከምክር ቤቱ የሕግ ባለሙያዎች በተነሱ ጥያቄዎችና አስተያየቶች ላይ በቂ ምላሽና ማብራሪያ ሰጥቷል። የውይይቱ ቃለ ጉባኤ አባሪ ተደርጓል። 2.4 የካቲት 7 ቀን 2018 ዓ.ም ቋሚ ኮሚቴው ረቂቅ አዋጁ የበለጠ ግልጽነት ሊፈጠርበት የሚገባ መሆኑን ስላመነ ከረቂቅ አዋጁ አዘጋጆች ጋር በመነጋገር መድረክ ፈጥሮ ለሁሉም የምክር ቤት አባላት የግንዛቤ ማስጨበጫ ሰጥቶ ጥያቄና አስተያየቶች ቀርበው በረቂቅ አዋጁ አዘጋጆች እና በባህልና ስፖርት ሚኒስቴር ከፍተኛ አመራሮች ማብራሪያ ተሰጥቶበት ጠቃሚ ግብዓቶች ተሰብስበዋል። የውይይቱ ቃለ ጉባኤ አባሪ ተደርጓል።
25 የካቲት 11 ቀን 2018 ዓ.ም ቋሚ ኮሚቴው ከባለድርሻ ተቋማት ጋር በረቂቅ አዋጁ ላይ ለመወያየት መድረክ እንዳዘጋጀ ባስተላለፈው ጥሪ መሰረት ከአማራ ክልል ምክር ቤት፣ ከሲዳማ ክልል ምክር ቤት፣ ከቤንሻንጉል ክልል ምክር ቤት፣ ከጋምቤላ ክልል ምክር ቤት፣ ከሐረር ክልል ምክር ቤት፣ ከድሬዳዋ ክልል ከተማ አስተዳደር ምክር ቤት፣ ከደቡብ ኢትዮጵያ ክልል ምክር ቤት፣ ከማዕከላዊ ኢትዮጵያ ክልል ምክር ቤት፣ ከአዲስ አበባ ከተማ አስተዳደር ምክር ቤት፣ ከቤንሻንጉል ጉሙዝ ክልል ስፖርት አካዳሚ፣ ከአፋር ክልል ባህል ወጣቶችና ስፖርት ቢሮ፣ ከአዲስ አበባ ወጣቶችና ስፖርት ቢሮ፣ ከደቡብ ኢትዮጵያ ክልል ስፖርት ቢሮ፣ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ፣ ከሲዳማ ክልል ባህል ቱሪዝም ስፖርት ቢሮ፣ ከጋምቤላ ክልል ስፖርት ኮሚሽን፣ ከኦሮሚያ ወጣቶችና ስፖርት ቢሮ፣ ከማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ቢሮ፣ ከድሬዳዋ ከተማ አስተዳደር ወጣቶችና ስፖርት ቢሮ፣ ከትግራይ ክልል ስፖርት ኮሚሽን በውይይቱ ላይ ተገኝተዋል። በተደረገው ውይይትም ረቂቅ አዋጁን ለማዳበር ጠቃሚ ግብዓቶች የተገኙ ሲሆን በአስረጅነት የተገኙ የስራ ኃላፊዎችም ለቀረቡላቸው ጥያቄዎች በቂ ምላሽና ማብራሪያ ሰጥተዋል። የውይይቱ ቃለ ጉባኤ አባሪ ተደርጓል። 2.6 የክልል ምክር ቤቶች በረቂቅ አዋጁ ላይ ከቋሚ ኮሚቴው በተሰጣቸው አቅጣጫ መሰረት ጠቃሚ ግብዓቶችን ለመጨመርና አስተያየት ለመቀበል ከክልሎች ስፖርት ተቋማትና ከሚመለከታቸው አካላት ጋር መድረክ ሲያካሄዱ ቋሚ ኮሚቴው ክትትል አድርጓል። የክልል ምክር ቤቶችም ለቋሚ ኮሚቴው አስተያየትና ግብረ መልስ ሰጥተዋል። 2.7 ቋሚ ኮሚቴው የካቲት 27 ቀን 2018 ዓ.ም ይፋዊ የህዝብ ውይይትና አስተያየት መስጫ መድረክ ማዘጋጀቱ በመገናኛ ብዙሃን በስልክ ጥሪ ማዕከል እንዲሁም በደብዳቤ ባስተላለፈው ጥሪ መሰረት ከኢትዮጵያ እግር ኳስ ፌዴሬሽን፣ ከኢትዮጵያ ቦይሊንግ አሶሲዬሽን፣ ከኢትዮጵያ ኦሎምፒክ ኮሚቴ፣ ከኢትዮጵያ ሰውነት መገንቢያ ፌዴሬሽን ጽሕፈት ቤት፣ ከኢትዮጵያ አትሌቲክስ ፌዴሬሽን፣ ከአማራ ክልል ቅርጫት ኳስ፣ ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር፣ ከጎፈሬ ስፖርት ትጥቅ ማምረቻ፣ ከኢትዮጵያ ዓይነ ስውራን ብሔራዊ ማህበር፣ ከኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን፣ ከኢትዮጵያ ክብደት ማንሳት ፌዴሬሽን፣ ከኢትዮጵያ ስፖርት ሳይንስ የግል ማህበር፣ ከስሪ ፖይንት ስፖርት አካዳሚ፣ ከኢትዮጵያ ባህል ስፖርት ፌዴሬሽን፣ ከኢትዮጵያ ሎተሪ አገልግሎት፣ ከኢትዮጵያ ውሃ ዋና ፌዴሬሽን፣ ከኢትዮጵያ ወርልድ ቴኳንዶ ፌዴሬሽን፣ ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከስፖርት ሚዲያ፣ ከኢትዮጵያ ሞተር ስፖርት፣ ከፋና ሚዲያ ኮርፖሬሽን፣ ከኢትዮጵያ ፓራ ኦሎምፒክ ኮሚቴ፣ ከኢትዮጵያ ስፖርት ጋዜጠኞች ማህበር፣ ከኢቲኤም ጋርመንት፣ ከኢትዮጵያ ቼዝ ፌዴሬሽን፣ ከኢትዮጵያ ውሾ ፌዴሬሽን፣ ከኢትዮጵያ መስማት የተሳናቸው ስፖርት ፌዴሬሽን፣ ከኢትዮጵያ ዩኒቨርሲቲ ስፖርት ማህበር፣ ከኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን፣ ከመከላከያ ስፖርት ፋውንዴሽን ጽሕፈት ቤት፣ ከኢትዮጵያ ፈረስ ስፖርት ፌዴሬሽን፣ ከኢትዮጵያ ስፔሻል ኦሎምፒክ ኮሚቴ፣ ከኢትዮጵያ ጂምናስቲክ ፌዴሬሽን፣ ከኢትዮጵያ ዩናይትድ ኢንተርናሽናል ቴኳንዶ ፌዴሬሽን፣ ከኢትዮጵያ እጅ ኳስ ፌዴሬሽን፣ ከኢትዮጵያ ቦክስ ፌዴሬሽን፣ ከዋና ስፖርት ብራንድ አልባሳት፣ ከኢትዮጵያ ኤሌክትሪክ ክለብ፣ ከአዲስ አበባ ጠረጴዛ ቴኒስ ጽሕፈት ቤት፣ ከአዲስ አበባ እግር ኳስ ፌዴሬሽን፣ ከኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር፣ ከኢትዮጵያ ስፖርት አካዳሚ ጽሕፈት ቤት፣ ከኢትዮጵያ ቴኳንዶ አሶሲዬሽን፣ ከኢትዮጵያ ካራቴ ፌዴሬሽን እና ሌሎችም በህዝብ ይፋዊ ውይይት ተገኝተዋል። በተደረገው ውይይትም ረቂቅ አዋጁን ለማዳበር ጠቃሚ ግብዓቶች ተገኝተዋል። በአስረጅነት የተገኙ የስራ ኃላፊዎችም ለቀረቡላቸው ጥያቄና በቂ ምላሽና ማብራሪያ ሰጥተዋል። የውይይቱ ቃለ ጉባኤ አባሪ ተደርጓል። 2.8 ቋሚ ኮሚቴው መጋቢት 12 ቀን 2018 ዓ.ም በአስረጅ መድረኮች ይሁን በባለድርሻና ይፋ ህዝብ ጥሪ መድረክ በተነሱ ጥያቄዎችና አስተያየቶች ላይ ከረቂቅ አዋጁ ባለቤቶች በተሰጠው መልስ ግልጽ ያልሆኑና እንደገና ውይይት የሚሹ ጉዳዮች ላይ ከባህልና ስፖርት ሚኒስቴር አመራሮች፣ ከፍተኛ የስራ ኃላፊዎች እና ባለሙያዎች ጋር ውይይት አድርጓል። በውይይቱም ጠቃሚ ማስተካከያዎች ተደርገዋል። 2.9 ቋሚ ኮሚቴው መጋቢት 23 ቀን 2018 ዓ.ም በአስረጅ መድረክ በባለድርሻ ይፋዊ ህዝብ ጥሪ መድረክ በተነሱ ጥያቄዎችና አስተያየቶች ላይ መልስ ተሰጥቶባቸው ነገር ግን በድጋሚ ግልጽነት በሚፈልጉ ጉዳዮች ሙሉ በሙሉ መልስ ባልተሰጠባቸው እንዲሁም የጋራ አቋም ባልተያያዘባቸው ጉዳዮች ላይ ቋሚ ኮሚቴው ከአባላቱና ከምክር ቤቱ የህግ ባለሙያዎች ጋር በዝርዝር ተወያይቶ የጋራ አቋም በመያዝ ማስተካከያ ሀሳቦችን
አድርጓል። 3 በስብሰባው ላይ የተገኙ አስረጂዎች 1 ክብርት ወይዘሮ ሸዊት ሻንካ የባህል ስፖርት ሚኒስትር በሁሉም መድረክ፣ 2 ክቡር አቶ መኩይ መሐመድ የባህል ስፖርት ሚኒስትር ዴኤታ በሁሉም መድረክ፣ 3 ዶክተር አኑሲሳ ከበደ በኢትዮጵያ ስፖርት አካዳሚ ምክትል ዳይሬክተር በሁሉም መድረክ፣ 4 አቶ አለባቸው ድሪባ በባህልና ስፖርት ሚኒስቴር የሚኒስትሯ የሕግ አማካሪ በሁሉም መድረክ፣ ወይዘሮ ፋንቱ ገዛኸኝ በኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ምክትል ዋና ዳይሬክተር በአንድ መድረክ፣ አቶ ሰለሞን አልዩ በባህል ስፖርት ሚኒስቴር ጽሕፈት ቤት ኃላፊ በሁሉም መድረክ የተገኙ፣ አቶ አለማየሁ አረጋ በባህልና ስፖርት ሚኒስቴር ባለሙያ በአንድ መድረክ የተገኙ፣ ዶክተር ዋቅጅራ ሲማ በባህልና ስፖርት ሚኒስቴር አማካሪ በአንድ መድረክ የተገኙ። 4 በምርመራ ሂደቱ የተለዩ ዋና ዋና ጭብጦች 4.1 ረቂቅ አዋጁ የስፖርት ልማት ዘርፍ በርካታ ባለድርሻ አካላት የሚሳተፉበትና ሰፋ ያለ የእሴት ሰንሰለት ያለው እንደመሆኑ መጠን አካታች፣ አሳታፊና ዘመናዊ አስተዳደር የአሰራር ስርዓት ለመዘርጋት ምቹ መደላደል የሚፈጥር መሆኑ። 2 ረቂቅ አዋጁ የስፖርት ኢንቨስትመንት በማበረታታት የስፖርት መሰረተ ልማቶችን በማስፋት የስፖርት ማሰልጠኛ ተቋማትን በመገንባት የስፖርት ግብዓቶችን የሚመረቱበትና የሚሰራጩበት ተቋማትን ለማበረታታት እንዲሁም የስፖርት እውነት የሚዘጋጁ ድርጅቶችን በማስፋፋት ለዜጎች የስራ ዕድል እንዲፈጥር የሚያስችል አሰራር እንዲዘረጋ ትልቅ አስተዋጽኦ የሚያደርግ መሆኑ። 4.3 ረቂቅ አዋጁ በተበታተነ ያልተናበቡ ወቅታዊነቱን የጎደላቸው የስፖርት ዘርፍ ሀገራዊ አሰራሮችና ሌሎችም ምክንያቶች የተነሳ በዘርፉ የሚታዩ የመልካም አስተዳደር ችግሮችን በወቅቱና እውቀት በተሞላበት ሁኔታ በመፍታት የስፖርት ተቋማት የግንኙነት አግባብ በመርህ ላይ የተመሰረተ እንዲሆን እድል የሚሰጥ ነው። 4.4 ረቂቅ አዋጁ ጠንከር ያለ ግልጽና ተጠያቂነት የሌለው የስፖርት ማህበር አስተዳደርና አመራር አግባብ ያለው የመንግስት ቁጥጥር ስርዓት በማስፈን ጤናማ በመርህ ላይ የተመሰረተ ግንኙነት ያለውና ግልጸኝነትና ተጠያቂነት የተላበሰ እንዲሁም የሚያደርጉ አሰራሮች እንዲዘረጉ አስቻይ ሁኔታ የሚፈጥር ነው። 4.5 ረቂቅ አዋጁ ስፖርት በዓለማችን ለብዙ ሀገራት የኢኮኖሚ እድገት የራሱ ድርሻ እያበረከተ ቢሆንም በሀገራችን ለኢኮኖሚ እድገት ያለው አስተዋጽኦ በውል የሚታወቅ ስላልሆነ የስፖርት ንግድ ስርዓትን በመዘርጋት ምጣኔ ሀብታዊ አበርክቶ እንዲኖረው የሚያስችል ድንጋጌዎችን የያዘ መሆኑ የሚሉት ነጥቦች በጭብጥነት ተለይተዋል። 5 በረቂቅ አዋጁ ላይ የተደረጉ ማሻሻያዎች 5.1 በረቂቅ አዋጁ የመጀመሪያው መግቢያ የመጨረሻው መስመር ላይ አገር አቀፍ ስፖርት ማህበር የሚለው ሀረግ እንዲወጣ ተደርጓል። ምክንያቱም በጉዳዩ ላይ ተዛማጅነት የሌለውና አላስፈላጊ በመሆኑ ነው። 5.2 የረቂቅ አዋጁ አንቀጽ 2 ንዑስ አንቀጽ 3 የስፖርት ኩነት የሚለው ሀረግ የስፖርት ሁነት በሚል የተስተካከለ ሲሆን ከተዘረዘሩት ሁነቶች መጨረሻ ላይ ውድድር የሚለው ቃል ተጨምሯል። በሰነዱ ውስጥ ቃሉ በሚገኝበት ድንጋጌዎች ሁሉ ኩነት የሚለው ቃል ሁነት በሚል ተስተካክሏል። ምክንያት ኩነት የሚለው ቃል አንድ ነገር የሚገኝበትን ሁኔታ የሚገልጽ እንጂ የአንድ ነገር ክስተትን የሚገልጽ ባለመሆኑ ክስተት ገላጩ ሁነት ስለሆነና ውድድርም ከስፖርት ሁነቶች ውስጥ ዋነኛው እና አንዱ ስለሆነ ነው። 5.3 ከረቂቅ አዋጁ አንቀጽ 2 ንዑስ አንቀጽ 4 ቀጥሎ በአዲስ ንዑስ አንቀጽ 5 ሆኖ የተጨመረ ሲሆን ንዑስ አንቀጽ 5 የነበረው ንዑስ አንቀጽ 6 ሆኖ ቀጣዮቹ ንዑስ አንቀጾችም በቅደም ተከተል ተሸጋሽገዋል። ንዑስ አንቀጽ 5 የስፖርት አስተዳደር ማለት ስፖርትን በሁለንተናዊ መስክ የመምራት፣ የመደገፍ፣ የመከታተል ሂደት ነው። ምክንያት ሀረጉ ለግልጽነት ሲባል መተርጎም ስላለበት ነው። 5.4 ከረቂቅ አዋጁ አንቀጽ 2 የተሸጋሸገው ንዑስ አንቀጽ 7 ቀጥሎ በአዲስ ንዑስ አንቀጽ 8 ሆኖ የተጨመረ ሲሆን ቀጣዮቹ ንዑስ አንቀጾች በቅደም ተከተል ተሸጋሽገዋል። ስፖርት ኢንቨስትመንት ማለት ለስፖርት የሚያገለግሉ ግብዓት ለማምረትና አገልግሎት ለማቅረብ በባለ ሀብቱ በገንዘብ ወይም በአይነት ወይም በሁሉም የሚደረግ የካፒታል ወጪ ነው። ምክንያት መሰረተ ሀሳቡ ለተደራሲያን ግልጽ እንዲሆን ሲባል ነው። 5.5 ከረቂቅ አዋጁ አንቀጽ 2 የተሸጋሸገው ንዑስ አንቀጽ 10 ቀጥሎ በአዲስ ንዑስ አንቀጽ 11 ሆኖ የተጨመረ ሲሆን ቀጣዮቹ ንዑስ አንቀጾችን በቅደም ተከተል ተሸጋሽገዋል። ንዑስ አንቀጽ 11 ክለብ የስፖርት ክለብ ማለት በአንድ የስፖርት አይነት ተደራጅቶ
ስፖርታዊ እንቅስቃሴ የሚያደርግ ቡድን ነው። ምክንያት ሀረጉ ለግልጽነት ሲባል መተርጎም ስላለበት ነው። 5.6 የረቂቅ አዋጁ አንቀጽ 2 የተሸጋሸገው ንዑስ አንቀጽ 13 ፈቃድ ያገኘ አደረጃጀት ከሚለው ሀረግ ቀጥሎ ሆኖ ፌዴሬሽኖችን እና ኦሎምፒኮችን ማለት ነው የሚል ሀረግ ተጨምሯል። ምክንያት ትርጉሙ ማንን ለማመላከት ፈልጎ እንደሆነ በግልጽ ለማስቀመጥ ሲባል ነው። 5.7 የረቂቅ አዋጁ አንቀጽ 2 የተሸጋሸገው ንዑስ አንቀጽ 20 የአትሌት ማናጀር ወይም ተወካይ ይል የነበረው የአትሌት ማናጀር ወይም ወኪል በሚል ተስተካክሏል። ምክንያት ተወካይ የሚለው ቃል በጣም ሰፋ ያለ የወካዩን ሀሳብ ብቻ ሳይሆን በተሰጠው ገደብ የራሱንም እንዲጨምር የሚፈቅድ ሲሆን ወኪል ግን ወካዩ በተዋዋለው አውድ ብቻ የሚወሰን በመሆኑ ለዚህ ድንጋጌ ተመራጭ ስለሆነ ነው። 5.8 ከረቂቅ አዋጁ አንቀጽ 3 ንዑስ አንቀጽ 1 ቀጥሎ አዲስ ንዑስ አንቀጽ 2 ተጨምሯል። ንዑስ አንቀጽ 2 በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም የማዘውተሪያ ስፍራዎች አስተዳደር የተመለከቱ ድንጋጌዎች በመላ ሀገሪቱ ተፈጻሚነት ይሆናል። ምክንያት ከመሬት አጠቃቀም ጋር የሚገናኙ ይዘቱም የፌዴራል መንግስት ስልጣን በመሆኑ አገር አቀፍ መልክ እንዲይዝ ስለተፈለገ ነው። 5.9 የረቂቅ አዋጁ አንቀጽ 7 ንዑስ አንቀጽ 3 እንደገና በአዲስ መልክ ተስተካክሎ ቀርቧል። ንዑስ አንቀጽ 3 ስፖርት በሀገራዊ የትምህርት ስርዓት ተካቶ ስለሚለማበትና በዘመናዊ ቴክኖሎጂ ስለሚደገፍበት አግባብ ይመክራል፣ ተገቢውን አቅጣጫ ይሰጣል። ምክንያት የስፖርት ማህበራት አመራሮችን አለመግባባት ለመፍታት ስልት ይቀይሳል ሲባል በጉዳያቸው ላይ ጣልቃ እንደመግባት እንዳያስመስለውና ተግባሩም የድጋፍና የክትትል የአቅጣጫ የመስጠት እንደሆነ ግልጽ ለማድረግ ነው። 5.10 የረቂቅ አዋጁ 8 ንዑስ አንቀጽ 1 እንደገና በአዲስ መልክ ተስተካክሎ ቀርቧል። ንዑስ አንቀጽ 1 ምክር ቤቱ የሚከተሉት አባላት ይኖሩታል። ሀ ጠቅላይ ሚኒስትሩ ሰብሳቢ፣ ለ ሚኒስትሩ ምክትል ሰብሳቢ፣ አመርሃ የሚኒስትሩ የስፖርት ልማት ዘርፍ ሚኒስትር ዴኤታ ጸሐፊ፣ መ አግባብነት ያላቸው የፌዴራል መንግስት አስፈጻሚ ተቋማት አባላት፣ ሰ የክልል የስፖርት ምክር ቤት ሰብሳቢዎች አባላት፣ ረ የክልል የስፖርት አደረጃጀት የበላይ ኃላፊዎች አባላት፣ ሰ የፌዴራል የስፖርት ማህበራት ፕሬዝዳንቶች አባላት፣ ሸ የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ፕሬዝዳንት አባል፣ ቀ የኢትዮጵያ የስፖርት ጋዜጠኞች ማህበር ፕሬዝዳንት አባል። ምክንያት ማህበራቱ እና አግባብ ያላቸው ተቋማት በምክር ቤቱ ውስጥ ሊወከሉ ስለሚገባ። 5.11 ከረቂቅ አዋጁ አንቀጽ 5 ንዑስ አንቀጽ 1 ቀጥሎ እንዲህ አንድ ንዑስ አንቀጽ 2 ሆኖ ተጨምሯል። ንዑስ አንቀጽ 2 የነበረው ንዑስ አንቀጽ 3 ሆኖ ተሸጋሽጓል። ንዑስ አንቀጽ 2 የፌዴራል መንግስት አስፈጻሚ ተቋማት ዝርዝር በሚኒስትሩ አቅራቢነት በሰብሳቢዎች ይሰየማሉ። ምክንያት የስፖርት ዘርፍ የሚመለከታቸው እና የሚደግፉ ተቋሞችን ሚኒስትሩ በቅርብ ስለሚያውቃቸው ነው። 5.12 የረቂቅ አዋጁ አንቀጽ 9 ንዑስ አንቀጽ 1 የድንጋጌው መጀመሪያ መስመር ላይ ምክር ቤቱ ከሚለው ሀረግ ቀጥሎ ያለው በዓመት 2 ጊዜ የሚለው ሀረግ በዓመት 1 ጊዜ በሚል ተስተካክሏል። ምክንያት አስፈላጊ ሆኖ ሲገኝ በሰብሳቢው ሊጠራ ስለሚችል መደበኛ ስብሰባው በዓመት 1 ጊዜ ቢሆን በቂ ስለሚሆን ነው። 5.13 የረቂቅ አዋጁ አንቀጽ 10 ንዑስ አንቀጽ 1 እንደገና በአዲስ መልክ ተስተካክሎ ቀርቧል። ንዑስ አንቀጽ 1 ከሀገሪቱ ክልሎች ቢያንስ ከግማሽ በላይ በሆኑት የተመዘገቡና እውቅና ያገኙ የክልል ስፖርት ማህበራትን በአባልነት ያካትታል። ምክንያት ቁጥሩን ወስኖ ለማስቀመጥ ምንም መነሻ ምክንያት ስለሌለንና ከግማሽ በላይ የሚለው አግባብ ስለሚኖረው ሲሆን ለፌዴራል ስፖርት ማህበር የሚሰበሰቡትም ደግሞ የክልል ስፖርት ማህበራት ስለሆኑ ነው። 5.14 በረቂቅ አዋጁ አንቀጽ 10 ንዑስ አንቀጽ 5 ሆኖ የተደነገገው ድንጋጌ በአንቀጽ 11 ስር ንዑስ አንቀጽ 2 ሆኖ ተስተካክሎ ተቀምጧል። ንዑስ አንቀጽ 2 የነበረው ንዑስ አንቀጽ 3 ሆኖ ተሸጋሽጓል። ንዑስ አንቀጽ 2 በዚህ አንቀጽ ንዑስ አንቀጽ 1 የተቀመጠው ድንጋጌ ቢኖርም በባህል ስፖርት በተደራጁ የፌዴራል ስፖርት ማህበራት ላይ ተፈጻሚ አይሆንም። ምክንያት
ድንጋጌው የሚያትተው ስለ ምዝገባ እንጂ ስለ ቅድመ ምዝገባ መስፈርት ባለመሆኑ በተገቢው አንቀጽ ስር መቀመጥ ስላለበት ነው። 5.15 የረቂቅ አዋጁ አንቀጽ 2 ንዑስ አንቀጽ 2 እንደገና እንደ አዲስ ተስተካክሎ ተደራጅቷል። ንዑስ አንቀጽ 2 የፌዴራል ስፖርት ማህበር የምርጫ ሂደትን፣ የተመራጮች የሥራ ዘመን ቆይታ፣ የሰው ኃይል አወቃቀር፣ የሀብት አሰባሰብና አጠቃቀም እና የኦዲት ስርዓት በሚመለከት የስፖርት ማህበሩ በሚያወጣው መተዳደሪያ ደንብ መወሰን አለበት። ምክንያት የፌዴራል ስፖርት ማህበር ዝርዝር ተግባራቸውንና መተዳደሪያ ስርዓታቸውን መወሰን የሚኒስትሩ ሳይሆን የማህበሩ ስራና ኃላፊነት ስለሆነ ነው። 5.16 የረቂቅ አዋጁ አንቀጽ 13 ንዑስ አንቀጽ 6 እንደገና በአዲስ ተስተካክሎ ተደራጅቷል። ንዑስ አንቀጽ 6 በዓለም አቀፍ የስፖርት ማህበር የወጡ ህጎችን አገር አቀፍ የስፖርት ፖሊሲ፣ ስትራቴጂ፣ ፕሮግራም፣ ህጎች፣ ደንቦችና መመሪያዎች እንዲያውቁ፣ እንዲከበሩ፣ እንዲተገበሩ ያደርጋል። ምክንያት ለፌዴራል ስፖርት ማህበራት ከሚሰጣቸው ተግባርና ኃላፊነት ውስጥ በዓለም አቀፍ የስፖርት ማህበር የወጡ ህጎችና ሀገራዊ ህጎች እንዲያውቁ እና እንዲከበሩ ማድረግ ዋነኛው ስለሆነ ነው። 5.1.7 የረቂቅ አዋጁ አንቀጽ 19 እንደገና በአዲስ መልክ ተደራጅቶ ቀርቧል። አንቀጽ 19 የስፖርት ማዘውተሪያ ስፍራዎች አመዳደብ 1 ሚኒስትሩ የዓለም አቀፍ ስፖርት ማህበር የመስፈርትን ተከትሎ የማዘውተሪያ ስፍራ ስታንዳርድ ያዘጋጃል። ማዘውተሪያ ስፍራዎችን ከደረጃ 1 እስከ 4 ይመድባል። 2 ማንኛውም የስፖርት ማዘውተሪያ ስፍራ በተቀመጠለት ስታንዳርድ መሰረት ለታቀደለት አገልግሎት ብቁ የሚያደርጉ መሰረታዊ መስፈርቶችን የሚያሟላ መሆን አለበት። 3 ሚኒስትሩ የማዘውተሪያ ስፍራዎችን የደረጃ ምደባ መዝገብ አደራጅቶ ይይዛል፣ ተደራሽ ያደርጋል። 4 ሚኒስትሩ አስፈላጊ ሆኖ ሲያገኘው የደረጃ ምደባ ስልጣኑን ለክልል ውክልና ሊሰጥ ይችላል። ምክንያት የዓለም አቀፍ ስፖርት ማህበር ካስቀመጡት መስፈርት ጋር የተጣጣመ እንዲሆን ለማድረግ ሲባል ነው። 5.18 የረቂቅ አዋጁ አንቀጽ 20 እንደገና በአዲስ መልክ ተደራጅቶ ቀርቧል። አንቀጽ 20 ለመሰናዶ ስራ ፈቃድ ስለመስጠት 1 የመሰናዶ ስራ ለማከናወን ሚኒስትሩ ከደረጃ 1 እስከ 3 የሚመድባቸው የስፖርት ማዘውተሪያ ስፍራዎችን ፈቃድ ይሰጣል። 2 አግባብነት ያለው የክልል አካል በደረጃ 4 እና ለሌሎችም ስፖርት ማዘውተሪያ ስፍራዎች ፈቃድ ይሰጣል። 3 ሚኒስትሩ እንደ አስፈላጊነቱ በዚህ አንቀጽ ንዑስ አንቀጽ 1 ለተቀመጡ ደረጃዎች ፈቃድ በክልል እንዲሰጥ ሊወክል ይችላል። ምክንያት በአንቀጽ 19 ከተደነገገው ማስተካከያ ለውጥ ጋር ተያይዞ ይህም ማስተካከያ ስለሚያስፈልገው ነው። 5.19 ከረቂቅ አዋጁ አንቀጽ 23 ንዑስ አንቀጽ 3 ቀጥሎ አዲስ ንዑስ አንቀጽ 4 ሆኖ ተጨምሯል። ንዑስ አንቀጽ 4 በዚህ አንቀጽ ንዑስ አንቀጽ 3 የተደነገገው ቢኖርም ማንኛውም የመንግስትና የሕዝብ ማዘውተሪያ ስፍራ ለታዳጊዎች፣ ለአካል ጉዳተኞችና ለሴቶች ስፖርት ያለ ክፍያ አገልግሎት መስጠት አለበት። ምክንያት እነዚህ አካላት ተደራሽ ለማድረግ ልዩ ሁኔታ ማስቀመጥ አስፈላጊ ስለሆነ ነው። 5.20 ከረቂቅ አዋጁ አንቀጽ 35 ንዑስ አንቀጽ 2 ቀጥሎ አዲስ ንዑስ አንቀጽ 3 በመሆኑ የተጨመረ ሲሆን ንዑስ አንቀጽ 4 እና 5 ተሰረዘው ንዑስ አንቀጽ 6 የነበረው ንዑስ አንቀጽ 4 ሆኗል። በንዑስ አንቀጽ 3 ስር የተዘረዘረው የነበሩ አገር አቀፍ የስፖርት ሁነቶች በንዑስ አንቀጽ 5 ስር እንዲሆኑ ተደርገው ከፊደል ተራቼ ቀጥሎ አዲስ ፊደል ተራነ የአካል ጉዳተኞች የስፖርት ፌስቲቫል በሚል ሐረግ ተጨምሯል። ንዑስ አንቀጽ 3 ማንኛውም የፌዴራል ስፖርት ማህበር ወይም የስፖርት ንግድ ተቋም ስፖርታዊ ሁነቶችን በመቅረጽ ሊተገብር ይችላል። ምክንያት የስፖርት ማህበሩን ይሁን የስፖርት ንግድ ተቋም ሁነቶችን በመቅረጽ እንቅስቃሴዎችን ማድረግ ገቢ ማግኘት እንደሚችል ለማመላከት ነው። ከስፖርት ሁነቶች ዝርዝር ውስጥ የአካል ጉዳተኞች የስፖርት ፌስቲቫል መካተቱ አካል ጉዳተኞችን በስፖርት ተሳታፊነታቸው በግልጽ ለማስቀመጥ ሲባል ነው። 5.21 የረቂቅ አዋጁ አንቀጽ 36 ንዑስ አንቀጽ 1፣ 2 እና 5 እንደገና በአዲስ መልክ ተደራጅተው ቀርበዋል። ንዑስ አንቀጽ 1 ማንኛውም ስፖርት ሁነት ህጋዊ ፈቃድ ባለው የስፖርት ንግድ ተቋም ወይም በፌዴራል ስፖርት ማህበር ተዘጋጅቶ መተግበር አለበት።
ንዑስ አንቀጽ 2 በዚህ አዋጅ መሰረት የስፖርት ሁነቶች የሚያዘጋጅ ማንኛውም የስፖርት ንግድ ተቋም ሀ በቅድሚያ ከሚመለከተው የፌዴራል ስፖርት ማህበር የቴክኒክ ብቃት ማረጋገጫ ማግኘት ይኖርበታል። ለስፖርት አይነቱ በፌዴራል ስፖርት ማህበሩ በወጡ ህጎች መሰረት ሁነቶች አዘጋጅቶ መምራት ይኖርበታል። ንዑስ አንቀጽ 5 በዚህ አዋጅ መሰረት ለሚዘጋጁ የስፖርት ሁነቶች ሚኒስትሩ ተገቢውን መመሪያ ያወጣል። ምክንያት የሁነት ዝግጅትን ከግለሰብ ይልቅ ለማህበራት ለተቋማት መስጠት ስለሚገባ ሲሆን ሚኒስትሩ ለስፖርት ሁነቶች ድጋፍና ክትትል ለማድረግ የሚያስችል መመሪያ ማዘጋጀት እንደሚጠይቀው ለማሳየት ነው። 5.22 የረቂቅ አዋጁ አንቀጽ 37 እንደገና በአዲስ መልክ ተደራጅቶ ቀርቧል። አንቀጽ 37 የዓለም አቀፍ ስፖርት ሁነቶችን ለማስተናገድ አንድ ማንኛውም የስፖርት ንግድ ተቋም በስሙ ያስመዘገበውን ስፖርታዊ ሁነቶች በሚመለከት የፌዴራል ስፖርት ማህበር በኩል በዓለም አቀፍ ስፖርት ማህበሩ ማስመዝገብ ይችላል። ሁለት ዓለም አቀፍ ስፖርታዊ ሁነቶች በአገር ውስጥ ለማስተናገድ የሚፈልግ የስፖርት ንግድ ተቋም ወይም የፌዴራል ስፖርት ማህበር በቅድሚያ ለሚኒስትሩ በማሳወቅ ፈቃድ ማግኘት ይኖርበታል። 3 በዚህ አንቀጽ ንዑስ አንቀጽ 2 የተደነገገው እንደተጠበቀ ሆኖ ፈቃድ ያገኘ የፌዴራል ስፖርት ማህበር የመነሻ ሀሳቡን በማዘጋጀት ለሚመለከተው ዓለም አቀፍ ስፖርት ማህበር በመላክ ማረጋገጫ ማግኘት ይኖርበታል። ምክንያት ለሚኒስትሩ ማሳወቅ እንደተጠበቀ ሆኖ በፌዴራል ማህበሩ በኩል ማስመዝገብ እንደሚቻል ለመግለጽ ነው። 5.23 የረቂቅ አዋጁ አንቀጽ 38 ንዑስ አንቀጽ 1 እና 2 እንደገና በአዲስ መልክ ተደራጅተው ቀርበዋል። ንዑስ አንቀጽ 1 ማንኛውም ሀገር አቀፍ የስፖርት ሁነቶች የሚዘጋጅ የስፖርት ንግድ ተቋም ሁነት በቅድሚያ በሚመለከተው የፌዴራል ስፖርት ማህበር ማስመዝገብ አለበት። ንዑስ አንቀጽ 2 በዚህ አዋጅ መሰረት ሀገር አቀፍ የስፖርት ሁነት የሚያዘጋጅ የስፖርት ንግድ ተቋም ወይም የፌዴራል ስፖርት ማህበር ሁነቱ የሚስተናገድበትን ክልል ፈቃድ ማግኘት አለበት። ምክንያት ሁነት የሚያዘጋጀው ተቋም እንደሆነ ለማመላከት እና ለፌዴራል ስፖርት ማህበራትን ለማስመዝገብ እንደሚኖርባቸው ለማሳየት። 5.24 የረቂቅ አዋጁ አንቀጽ 44 ንዑስ አንቀጽ 1 የድንጋጌው የመጀመሪያ መስመር ላይ የፌዴራል ስፖርት ማህበር ከሚለው ሀረግ ቀጥሎ ያለው ግልጽ ውድድር በማካሄድ የሚለው ሀረግ ተሰርዞ ተገቢውን መስፈርት በማስቀመጥ በሚል ተተክቷል። ምክንያት አሰልጣኝ ለመመደብ መምረጫ መስፈርቱ እንጂ ግልጽ ውድድር ማድረግ ስላልሆነ ነው። 5.25 የረቂቅ አዋጁ አንቀጽ 45 ንዑስ አንቀጽ 3 የብሔራዊ ቡድን ዝግጅት ከሚለው ሀረግ ቀጥሎ ውድድር የሚለው ቃል ተሰርዞ የውድድር ሂደቱን በሚመለከት በሚል ሀረግ ተተክቷል። ምክንያት ሀሳቡን ለተደራሲያን ግልጽ አድርጎ ለመደንገግ ሲባል ነው። 5.26 የረቂቅ አዋጁ አንቀጽ 47 ንዑስ አንቀጽ 2 የድንጋጌው የመጀመሪያ መስመር ላይ እንደተጠበቀ ሆኖ ከሚለው ሀረግ ቀጥሎ ሚኒስትሩ የሚል ቃል የተጨመረ ሲሆን በድንጋጌው ሶስተኛው መስመር ደግሞ ግለሰቦች ከሚለው ቃል ቀጥሎ ወይም ተቋማት የሚል ሀረግ ተጨምሯል። ምክንያት ሽልማቱን የሚሰጠው ማን ነው የሚለውን ለመመለስና ተቋማትን ሽልማት ውስጥ የሚካተቱ መሆናቸውን ለማመላከት ነው። 5.27 የረቂቅ አዋጁ አንቀጽ 48 የድንጋጌው መጀመሪያ መስመር ላይ የስፖርት ኢንቨስትመንት ከሚለው ሀረግ ቀጥሎ እንዲስፋፋ ተገቢውን የሚለው ሀረግ ተሰርዞ ስለሚበረታታበት አግባብ በሚል ተተክቷል። ምክንያት የመንግስት ተቋም ሚና የስፖርት ኢንቨስትመንት ስለሚበረታታበት እንጂ ስለሚስፋፋበት አግባብ መስራት ስላልሆነ ነው። 5.28 የረቂቅ አዋጁ አንቀጽ 51 ንዑስ አንቀጽ 2 ሙሉ በሙሉ ከድንጋጌው ወጥቷል። ምክንያት ከአሁን በፊት በሌላ ሕግ ለሌላ ተቋም የተሰጠን ተግባርና ስልጣን በድጋሚ መስጠት ስለማይቻል ነው። 5.29 በረቂቅ አዋጁ አንቀጽ 52 ንዑስ አንቀጽ 1 ፊደል ተራሃ ከፌዴራል ማህበር የሚለው ሀረግ ከዓለም አቀፍ ማህበር በሚል ተተክቷል። ምክንያት የተፈለገው የዓለም አቀፍ ስፖርት ማህበር ብሎ መደንገግ ስለነበረ ነው። 5.30 በረቂቅ አዋጁ አንቀጽ 53 ንዑስ አንቀጽ 2 ከድንጋጌው መጀመሪያ መስመር ላይ የሂሳብ ቁጥር ከፍተው ያንቀሳቅሳሉ ከሚለው ሀረግ አረፍተ ነገር ቀጥሎ ያለው እንዳስፈላጊነቱ በብሔራዊ ባንክ ፈቃድ በውጭ ሀገር ባንኮች ጊዜያዊ የሂሳብ ቁጥር ሊከፍቱ ይችላሉ የሚለው አረፍተ ነገር ተሰርዟል። ምክንያት ማህበራቱ በውጭ ሀገር
ባንክ ሂሳብ የመክፈት አስፈላጊነት አሳማኝ ሆኖ አለመገኘቱ ነው። 5.31 የረቂቅ አዋጁ አንቀጽ 53 ንዑስ አንቀጽ 3 እና 6 የተሰረዙ ሲሆን ቀጣዮቹ ንዑስ አንቀጾች 4 የነበረው ንዑስ አንቀጽ 3 እንዲሆን ንዑስ አንቀጽ 7 የነበረው ንዑስ አንቀጽ 5 ሆኖ ተሸጋሽገዋል። ምክንያት ንዑስ አንቀጽ 3 የድንጋጌው ስለ ፋይናንስ አጠቃቀም ስርዓት የሚገልጽ ስላልሆነ እና ንዑስ አንቀጽ 6 ስለ ሂሳብ ሪፖርት ማቅረብ የሚያትት በመሆኑ ነው። 5.32 የረቂቅ አዋጁ አንቀጽ 54 ንዑስ አንቀጽ 1 እና 2 የቦታ ለውጥ ተደርጎባቸዋል። ምክንያት የንዑስ አንቀጽ 2 ሀሳብ ከተደነገገ በኋላ የንዑስ አንቀጽ 1 ድንጋጌ ቢቀመጥ አግባብ ስለሚሆን እና ሀሳቡን ለመረዳት ግልጽ ስለሚያደርግ ነው። 5.33 የረቂቅ አዋጁ አንቀጽ 58 አንቀጽ 1 ንዑስ አንቀጽ 1 ፊደል ተራ ለ፣ ረ እና ቀ የተሰረዙ ሲሆን ቀሪዎቹ ፊደል ተራዎች ደግሞ ከፊደል ተራ ሀ እስከ ረ ሆነው እንደገና ተደራጅተዋል። ምክንያት ጉዳዮቹ ቴክኒካል በመሆናቸው በኮሚቴው ሊታዩ ስለማይችሉ ወይም በኮሚቴው ስልጣን ስር የማይወድቁ ስለሆኑ ነው። 5.34 የረቂቅ አዋጁ አንቀጽ 58 ንዑስ አንቀጽ 4 እንደገና በአዲስ መልክ ተደራጅቶ ቀርቧል። ንዑስ አንቀጽ 4 በኮሚቴው ስልጣን ስር የማይወድቁ ስፖርታዊ አለመግባባቶች እንዲሁም ኮሚቴው አይቷቸው ወደ መደበኛ ፍርድ ቤት ይግባኝ የማይባልባቸው ጉዳዮች ተቀብሎ ውሳኔ የሚሰጥ የስፖርት ግልግል ጉባኤ ይቋቋማል። ዝርዝሩ የሚኒስትሮች ምክር ቤት በሚያወጣው ደንብ ይወሰናል። ምክንያት የስፖርት ግልግል ጉባኤ የሚያያቸውን ጉዳዮች ግልጽ ለማድረግ ነው። 5.35 የረቂቅ አዋጁ አንቀጽ 59 እንደገና ተስተካክሎ ተደራጅቷል። አንቀጽ 59 ይግባኝ ስለማቅረብ 1 በዚህ አዋጅ አንቀጽ 58 ንዑስ አንቀጽ 1 ፊደል ተራ ለ፣ መ እና ረ ላይ በተሰጠው ውሳኔ ቅር የተሰኘ አካል ውሳኔ ከተሰጠበት ቀን አንስቶ ባሉ 30 የስራ ቀናት ይግባኝ አቤቱታ ለፌዴራል ከፍተኛ ፍርድ ቤት ማቅረብ ይችላል። 2 በዚህ አንቀጽ ንዑስ አንቀጽ 1 መሰረት በፍርድ ቤቱ ውሳኔ ቅር የተሰኘ ወገን ውሳኔ ከተሰጠ ቀን አንስቶ ባሉ 60 ቀናት ይግባኝ ለፌዴራል ጠቅላይ ፍርድ ቤት ማቅረብ ይችላል። ጠቅላይ ፍርድ ቤት የሚሰጠው ውሳኔ የመጨረሻ ይሆናል። ምክንያት የንዑስ አንቀጽ 1 ድንጋጌ በመደበኛ ፍርድ ቤት ሊታዩ የሚችሉ ጉዳዮችን ለመለየት ሲሆን ንዑስ አንቀጽ 2 የይግባኝ እርከኑ ትንሽ ሰፋ ለማድረግና የመከራከር ዕድላቸውን ላለማጥበብ ነው። 5.36 የረቂቅ አዋጁ አንቀጽ 63 ንዑስ አንቀጽ 1 እንደገና ተስተካክሎ የቀረበ ሲሆን ንዑስ አንቀጽ 2 ደግሞ እንዲወጣ ተደርጓል። ቀጣዮቹ ንዑስ አንቀጾች በየደረጃው በቅደም ተከተል ተሸጋሽገዋል። ንዑስ አንቀጽ 1 በስፖርት ማዘውተሪያ ስፍራዎች ላይ ጉዳት የሚያደርሱ ወይም በስፖርት ማዘውተሪያ ስፍራዎች ውስጥ ማንኛቸውንም አይነት በቃል፣ በዜማ፣ በጽሁፍ፣ በምልክት እና በአለባበስ የሚገልጹ መልካም ስነ ምግባርን የሚጻረሩ ሁከትን ሊያነሳሱ የሚችሉ ድርጊቶች መፈጸም የተከለከለ ነው። ምክንያት ንዑስ አንቀጽ 1 እና 2 ያሉት ድንጋጌዎች ተወራራሽ ስለሆኑ በአንድ አንቀጽ ማጠቃለል ስለሚገባ ነው። 5.37 የረቂቅ አዋጁ አንቀጽ 64 ንዑስ አንቀጽ 1 ሁለተኛ መስመር ላይ የበላይነት ለማግኘት በማሰብ ከሚለው ሐረግ ቀጥሎ በዓለም አቀፍ ጸረ አበረታች ቅመሞች ሕግ የተከለከሉ የሚለው አረፍተ ነገር እንዲወጣ ተደርጓል። ምክንያት ልዩነት ሳይኖረው የትኛውም አይነት አበረታች ቅመም መጠቀም ትክክል እንደማይሆን እንዲካተት ስለተፈለገ ነው። 5.38 የረቂቅ አዋጁ አንቀጽ 66 ንዑስ አንቀጽ 3 ፊደል ተራሼ እንደገና ተስተካክሎ ቀርቧል። ፊደል ተራሼ የዚህ አዋጅ አንቀጽ 53 ንዑስ አንቀጽ 3 በመተላለፍ የፌዴራል ስፖርት ማህበር ገቢውን በህጋዊ አካል ያላስመረመረ እንደሆነ ምክንያት በህጋዊ አካል ሂሳቡን አለማስመርመር የሚያስከትለው እርምጃ ለመግለጽ እንጂ የተሰበሰቡን ከታለመለት ዓላማ ውጭ ማዋል በጽሁፍ ማስጠንቀቂያ የሚታለፍ ባለመሆኑ ነው። 5.39 የረቂቅ አዋጁ አንቀጽ 66 ንዑስ አንቀጽ 4 ፊደል ተራሰ እንደገና በአዲስ መልክ ተስተካክሎ ቀርቧል። ፊደል ተራሰ በዚህ አዋጅ ንዑስ አንቀጽ 53 ንዑስ አንቀጽ 1 ላይ የተደነገገውን በመተላለፍ
የፌዴራል ስፖርት ማህበር ያገኘውን ገቢ ከታለመለት ዓላማ ውጭ የተጠቀመ እንደሆነ እንደ ነገሩ አግባብነት ከ30 ሺህ እስከ 100 ሺህ በሚደርስ ገንዘብ መቀጮ ይቀጣል። ምክንያት እንደ ጥፋቱ ሁኔታ እንደገና አግባብነት እና እንደ አግባብነቱ የቅጣቱን ደረጃ እንዲለያይ ፍትሐዊ ለማድረግ ነው። 5.40 የረቂቅ አዋጁ አንቀጽ 67 ንዑስ አንቀጽ 1 የድንጋጌው መጀመሪያ መስመር ላይ ንዑስ አንቀጽ 1 እስከ 3 የሚለው ሐረግ ንዑስ አንቀጽ 1 እና 2 በሚል ተስተካክሏል። ምክንያት የተጠቀሰው አንቀጽ 63 አንቀጽ 1 እና 2 ወደ 1 ስለተጠቃለሉ ንዑስ አንቀጽ 3 ደግሞ ወደ ንዑስ አንቀጽ 2 ስለተሸጋሸገ ነው። 5.41 የረቂቅ አዋጁ አንቀጽ 67 ንዑስ አንቀጽ 4 የድንጋጌው ሁለተኛው መስመር ላይ ማንኛውም አትሌት ከሚለው ሐረግ ቀጥሎ ያለው ከ3 ዓመት የሚለው ሐረግ እንዲወጣ የተደረገ ሲሆን በሚደርስ ከሚለው ቃል ቀጥሎ ያለው ጽኑ እስራትና የሚለው ሐረግ ደግሞ ተሰርዞ ቀላል እስራት ወይም በሚል ሐረጉ ተስተካክሏል። ምክንያት የቅጣቱን ደረጃ ለማመጣጠን ሲባል የተደረገ ማስተካከያ ነው። ክፍል 2 የውሳኔ ሐሳብ። ይህ ረቂቅ አዋጅ አካታች፣ አሳታፊና ዘመናዊ አስተዳደራዊ የአሰራር ስርዓት ለመዘርጋት ምቹ መደላደል የሚፈጥር የስፖርት ኢንቨስትመንትን፣ የስፖርት መሰረተ ልማትን፣ የስፖርት ማሰልጠኛ ተቋማትን በመገንባትና የስፖርት ግብዓት አምራቾችና አሰራጮችን የሚያበረታታ የስፖርት እውነት አዘጋጆች ድርጅቶችን በማስፋፋት ለዜጎች የስራ ዕድል የሚፈጥር በዘርፉ የሚታዩ የመልካም አስተዳደር ችግሮችን በእውቀትና በእውቀት የሚፈታ በመርህ ላይ የተመሰረተ ግንኙነት ያለው ግልጸኝነትና ተጠያቂነት የተላበሰ አሰራር የሚዘረጋ ለሀገሪቱ የኢኮኖሚ እድገት የራሱ ድርሻ ሊያበረከት የሚችል በዜጎች መካከል ማህበራዊ ትስስር የሚያጎለብት እንዲሁም ዲፕሎማሲያዊ ግንኙነት የሚያጠናክር ስፖርት ነክ ወንጀሎችን በመከላከል ስፖርትን ማስፋፋት የሚችል መሆኑን ቋሚ ኮሚቴው አምኖበታል። በመሆኑም ቋሚ ኮሚቴው ረቂቅ አዋጁን ከቀረበው ማስተካከያ ጋር በሙሉ ድምፅ የተቀበለው ስለሆነ የተከበረው ምክር ቤት ረቂቅ አዋጁን ከነማሻሻያው አዋጅ አድርጎ እንዲያጸድቀው ይህንን የሪፖርትና የውሳኔ ሀሳብ አቅርቧል። በቀረበው ሪፖርትና የውሳኔ ሀሳብ ላይ ጥያቄ ማስተያየት ያላችሁ ምክር ቤት አባላት? አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም የቋሚ ኮሚቴያችን ሰብሳቢና አጠቃላይ አባላቱ ምስጋና አለኝ። የረቂቅ አዋጁን በደንብ በተደጋጋሚ ባደረጉት ከሚኒስቴር መስሪያ ቤቱም ሆነ ከሌሎች ስቴክ ሆልደርስ ጋር ባደረጉት ውይይት አይ ቲንክ እጅግ ብዙ ነገሮች ተሻሽሏል። ኢትዮጵያን በሚጠቅም ሁኔታ አገራችንን የዓለም አቀፉ ጋር የሚኖረንን ትስስር በሚያጠናክር መልኩ መግባባት ተፈጥሮ በዚህ ደረጃ ላይ መምጣቱ እጅግ ደስ የሚል ነው። ለቋሚ ኮሚቴውም ትልቅ አክብሮት አለኝ። ይህም ብዬ እንግዲህ ስፖርት የአስተያየት ለመስጠት ያክል ነው። ስፖርት ለልማት፣ ስፖርት ለሰላም፣ ስፖርት ለቱሪዝም፣ ስፖርት ለዲፕሎማሲ፣ አጠቃላይ ለገጽታ ግንባታ አይነተኛ ሚና ያለው ነው። ሰሞኑንም እንዳየ ነው ማለት ነው። አገርን ከስረ መሰረቱ የሚቀይር ትልቅ እምርታ የሚያመጣ ነው። በመሆኑም ይህን አጠናክሮ መቀጠል እጅግ አስፈላጊ ነው። ይሄ ሊሆን የሚችለው ደግሞ እንደ ሀገር ሉዓላዊነታችንም ተጠብቆ በስፖርት ውስጥ ማግኘት የሚገባንን ጥቅሞችን ማግኘት ስለሚያስፈልግ ጠንካራ አደረጃጀት፣ አስተዳደር ስርዓት ሊኖረው ይገባል። ተበትኖ የቆየ ነው። ኢትዮጵያ በስፖርት ብዙ ታሪክ አላት። በግለሰብም በሀገርም እስካሁን ባስመዘገብናቸው ስኬቶች አበረታች ውጤት አግኝተናል። ይህም በተደራጀ መንገድ ደግሞ ከነበረን ታሪካዊ አመጣጥ ሌሎች ሀገራት በደረሱበት ደረጃ ላይ ግን አልደረስንም። ላለመድረሳችን አንዱ ሊሆን የሚችለው እንደዚህ አይነት ጠንካራ ስርዓት አደረጃጀት ያለመኖሩ ነውና ይህን ለማስተካከል የተሄደው ርቀት ለመንግስትም እዚህ ለምክር ቤቱም አጠቃላይ ትልቅ አክብሮት አለ። ይህም ብዬ የተወሰኑ አስተያየቶችን ለመስጠት ያክል ነው። አንደኛ አዋጁ ላይ ከረቂቁ የተለየ ተሻሽሎ የቀረበው ረቂቁም እንደሚያመላክተው የስፖርት ዘርፍ ኢንቨስትመንትን ማበረታታቱ እውነት ለመናገር ከጥገኝነት የሚያወጣ እጅግ አበረታች ነው።
ደረጃውን የጠበቁ መሰረተ ልማቶች በአገሪቱ እንዲስፋፋ ለማድረግ የተሞከረበትም ትልቅ ትኩረት የሚሰጠው ነው። ከምንም በላይ ደግሞ ጠንካራ የስፖርት ምክር ቤት በአገር ደረጃ እንዲኖር የአዋጁ አካል መደረጉ ትልቅ ነው። የጀመርነውን የብልጽግና ጉዞን የሚያሳልጥ የስፖርቱን ዘርፍ በሚፈለገው ልክ ላይ እንዲደርስ የራሱ ነገር አለው። ከምንም በላይ ደግሞ መንግስትና ማህበራትን ለይቷል። ይሄ አዋጅ አንድ ያየሁት የመንግስት የሬጉሌተሪ ሚናን በአግባቡ እንዲወጣ፣ ማህበራትና ግለሰቦች ደግሞ የኦፕሬሽናል ነፃነት እንዲኖራቸው በዚህ ተሻሽሎ መቅረቡ ሁሉንም ያስማማ መሆኑን አግኝቻለሁ። ስፖርት ያው የግለሰብና የማህበራት ፍላጎትና ጉልበትን የሚጠይቅ ከመሆኑ አኳያ በአጠቃላይ አበረታች፣ አሳታፊና አካታች የሆነ አዋጅ መሆኑን አይቻለሁ። የመንግስት ሚና በሬጉሌሽኑ ላይ ከፍ እንድል፣ ነገር ግን ማህበራት የራሳቸው ኦፕሬሽን ማህበራቱ ራሱ ስፖርቱ የተለያየ የራሱ ፍላጎት ያለው የራሱ ሞቲቭ ያለው ስለሆነ የነሱንም ነፃነት በስፖርት ማህበራት መካከል ያለው ነፃነትንም ለይቶ ያስቀመጠ ስለሆነ ትልቅ አዋጅ ነው ብለን ነው የምንወስደው። ማህበራት የውጭ አገር ላይ ባንክ እንዳይኖራቸው ጭምር ሁሉ የተካሄደው ይሄ ትልቅ የእይታ ከፍታን ያሳየ ነውና በአጠቃላይ ስፖርት እኛ ከጀመርንበትና ከመጣንበት ሳቢ አኳያ ስፖርት ማህበራትና መንግስትን ሚና ለይቶ በፈርጅ እንደዚህ ተጠብቆ በዚህ ደረጃ ላይ መምጣቱ ጠቃሚ ስለሆነ እንደ ረቂቁ አይደለም ተሻሽሎ የመጣ ስለሆነ ምንም ጥያቄ ሊኖረኝ አይችልም። ስለሆነም ይሄንን የአዋጅ ብናጸድቀው ጠቃሚ ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ የተከበረው አፈ ጉባኤ፣ እንደዚሁም የቋሚ ኮሚቴ ሰብሳቢ ላቀረቡልን ሪፖርትና የውሳኔ ሀሳብ እያመሰገንኩ በአጠቃላይ በቋሚ ኮሚቴው በዝርዝር የታየበት ሁኔታ በጣም ጥሩ ነው የሚል ሀሳብ አለኝ። ምናልባት እንደ ጥያቄ ላነሳ የምችለው አድሚኒስትሬቲቭ በሆኑ ጉዳዮች ላይ ወይም ደግሞ ክርክር በሚያስነሱ ጉዳዮች ላይ ውሳኔ ከተሰጠ በኋላ ለከፍተኛ ፍርድ ቤት እንደሚቀርብና ከፍተኛ ፍርድ ቤት ደግሞ ጉዳዩን አይቶ ውሳኔ የሚሰጥ ከሆነ የመጨረሻው ጠቅላይ ፍርድ ቤት ያየዋል በሚል የተቀመጠ ስለሆነ በአጠቃላይ ደግሞ ስናየው አሁን ለምሳሌ የፌዴራል ዳኞች አዋጅ 1234 ፈንዳሜንታል ኤረር ኦፍ ሎው በሚኖርበት ሰዓት እንደዚሁም ሌሎች ጉዳዮች 7 እና 8 ጉዳዮች ላይ ለሰበር ቀርበው መታየት የሚገባቸው ጉዳዮች እንዳሉ 1234 ላይ በግልጽ ያስቀምጣል። እንደዚሁም ደግሞ ህገ መንግስታችንን ስናይ ኮንስቲቱሽናል ኢንተርፕሪቴሽን ወይም ደግሞ የህገ መንግስት ትርጉም ሲያስፈልገው ጉዳዩን ለህገ መንግስት አጣሪ ጉባኤ እንደዚሁም ደግሞ ከዛ ባለፈም እስከ ሃውስ ኦፍ ፌዴሬሽን ድረስ መጥቶ የሚታይበት ሁኔታ ስለሆነ ያለው ምናልባት እስከ ጠቅላይ ፍርድ ቤት ብቻ ይታያል ብሎ ማለቱ ከህገ መንግስቱና ከአዋጅ ቁጥር 1234 ጋር ኮንትራዲክት አያደርግም ወይ? እንዴት ነው የታየው የሚል ለማንሳት ነው። አመሰግናለሁ። አመሰግናለሁ የተከበረው አፈ ጉባኤ፣ የተከበረው የቋሚ ኮሚቴ ሰብሳቢንም አጠቃላይ አባላትን ማመስገን ፈልጋለሁ። የስፖርት ልማት እና አስተዳደር አዋጅ የሀገራችን እድገት ደረጃን ጭምር የሚያሳይ በስፖርት ሴክተር የነበረውን ስብራትን ጭምር የሚጠግንና ቋሚ ኮሚቴውም አዋጁን በጥልቀት ያየ መሆኑን ነው ለመረዳት የተቻልኩት። አንደኛው ከ9 በላይ መድረኮችን አካሂዷል። ክልሎችንም ጭምር አሳትፏል። የክልል ምክር ቤትን ከስፖርቱ ጋር ተያያዥ የሆኑ ተቋማት ወደ መድረክ መጥቶ ሀሳባቸውን በነፃነት እንዲሰጡና ለሀገር ከራሳቸው የሚጠበቀውን ነገር እንዲያደርጉ እድል የሰጠና አይ ቲንክ የምርመራ ሂደቱም የምክር ቤቱን የህግ አወጣጥ ማንዋልን የተከተለ በደንብ እየተፈተሸ ነው የሚል ነገር ለማንሳት ነው። እውነት ለመናገር በዚህ አዋጅ ላይ ብዙ ክርክሮች ነበሩ። አዋጅ አያስፈልግም እስከ ማለት ድረስ የመጣ ሀሳብ ነበረ እና ሀሳብን ወደ መድረክ አምጥቶ ውይይት አድርጎ በበሰለ ሁኔታ የተፈተሸ ብዙ ውዝግቦች የነበሩም ቢሆን ይህንን በጥልቀት ታይቶ የተፈተሸበት የተመረመረበትና የጋራ መግባባት የተፈጠረበት ወደዚህ መድረክ የመጣበት መንገድ ጤናማና ጥሩ ነው የሚል ነገር አንስቼ በምርመራው ሂደት ብዙ ነገሮች ለማየት ተሞክሯል። አንደኛው በጣም አፕሪሺየት ማድርገው
ከዚህ ቀደም የነበረው ስፖርት ላይ ጥብቅ አሰራሮች፣ ተጠያቂነት እና ግልጽነት የነበረ አልነበረም። ስለዚህ ስፖርት ሴክተሩ በአሰራር እንዲመራ፣ በህግ እንዲመራ፣ ከሚያፈነግጡ ነገሮች ላይ የህግ ተጠያቂነትን ጭምር እንዲያኖር በማድረግ ረገድ ትልቅ ሚና የነበረውና በዛ ልክ የታየ ነው፣ በጥልቀት የታየ ነው የሚል ነገር ለማንሳት ነው። ሁለተኛው ስፖርት በርካታ ሀብት ይበላል። ይህንንም በመንግስት ብቻ ተሸክሞ መሄድ አሁን ካለንበት ነባራዊ ሁኔታ ጋር ሲነጻጸር የማይታሰብ በመሆኑ ስፖርት ህዝባዊ መሰረት እንዲኖረው የተለያዩ ባለድርሻ አካላትን ለማሳተፍ የሚያስችል በር የተከፈተ እና እድል የሰጠ አዋጅ ነው የሚል ነገር ለማንሳት ነው። ሌላው ሀገራችን ኢትዮጵያ ከዚህ ቀደም የነበራት የስፖርት ስብራት ይታወቃል። ይህንን የሚጠግንና ህዝቡ በተለያየ መንገድ ሲገልጽ የነበረውን ቁጣና ስሜቱንም ጭምር በአሰራር ተመርቶ አገር ማግኘት የሚገባትን ጥቅም፣ ክብርና ሞገስ ጭምር እድል ይዞ የመጣ አዋጅ በመሆኑ በግል ደስተኛ ነኝ፣ ማመስገን ፈልጋለሁ። ሚኒስቴር መስሪያ ቤቱም የሚያደርገውን ጥረት በዚህ አጋጣሚ አፕሪሺየት ማድረግ ፈልጋለሁ። ያው ስንመላለስ ስናገድም አዴ አበባ ስቴዲየምን እናውቃለን። ዛሬ በበርም ስናልፍ ለማየት ዳዋ ከለበሰበት ተሻሽለው ውድድር ማካሄድ የተጀመረበትና በአጠቃላይ ሴክተሩ እንደ መንግስትም የሚደረጉ ጥረቶች ጥሩ ናቸው። ይህ አዋጅ ደግሞ የበለጠ መሬት እንዲነካ የሚያደርግ ስለሆነ ጥሩ አማራጭ ድል ይዞ መጥቷል ብዬ ከዓለም አቀፍ ስምምነቶች ጋር ለማስታረቅ የተደረጉ ጥረቶች ላይ የተወሰነ ማብራሪያ ቢሰጥና አዋጁ አይ ቲንክ ጥሩ ነው፣ በጥሩ ሁኔታ ተመርምሯል፣ ተዘጋጅቷል። የሀገራችንን ስፖርት የሚያሻገር እድል የመጣ መሆኑን አንስቼ ብናጸድቀው ጥሩ ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። እኔም ክቡር አፈ ጉባኤና የቋሚ ኮሚቴውን ሰብሳቢ እጅግ አድርጌ አመሰግናለሁ። ይሄ አዋጅ ለቋሚ ኮሚቴው ከመመራቱ በፊት አስታውሳለሁ ከገጠር መሬት እንደ ገጠር መሬት አዋጅ ሰፊ ውይይት፣ ሰፊ ማህበራዊ መሰረት ጋር ደርሶ ሀሳቦች መሰብሰብ እንዳለባቸው አስተያየት መስጠትን አስታውሳለሁ። ስለዚህ ቋሚ ኮሚቴው በዝርዝር መሳተፍ የሚገባቸውን አካላት ሁሉ በማሳተፍ በቂ ግብአትን በመሰብሰብ የሄደበት በጣም የምናደንቀው ነው፣ አፕሪሼት ማድረገው ነው። ትልቅ አድናቆት አለ፣ ምስጋናም አለ ለማለት ነው። ስለዚህ ስፖርቱ አካባቢ ብዙ ጊዜ አይነክ የተባሉ ነገሮችን ጭምር በመንካት ውስጥ ገብተው እስካሁን በተለይ ለአትሌቶቻችንም ለሌሎች በተለያየ የስፖርት ሴክተሩ የሚሳተፉ ዜጎቻችን ማግኘት የሚገባቸውን ጥበቃ ማግኘት የሚገባቸውን ኤሪያ ሁሉ ለይቶ ይሄ የሚፈታ ስለሆነ አይ ቲንክ እኔ በባህሪውም ራሱ ሰፊ ስራ የተሰራበት ትልቅ ዲፓርቸር ነው ብዬ ወስዳለሁ። ስለዚህ ለሴክተሩን ለሚመሩትም ይህንን በቋሚ ኮሚቴ በምክር ቤታችንም ይህንን በደንብ አጽንኦት ሰጥተው ስለመሩ ከፍ ያለ ምስጋና አለኝ። ይህም ብዬ በተለይ ይሄ ናሽናል ስታንዳርድ በሚሆኑ ነገሮች ላይ የፌዴራል መንግስት ስልጣን አለውና ከአንቀጽ 3 አፈጻጸም ወሰን አንጻር በፌዴራል ደረጃ በሚከናወኑት ብቻ ተፈጻሚ ይሆናል ይሄ አዋጅ በማስተዳደር በመምራት የሚለው ይሄ አሁን ፌዴራል በሚያስተዳድራቸው ስታንዳርድ በሚያወጣቸው በክልሎች ሁሉ ላይ ፌዴራል ሮል ይኖረዋል እና ከኩነት ጋር ብቻ ተያይዞ ትንሽ ኮንፊውዥን እንዳይኖር ይሄ አባባል እንዴት ግልጽ እንደሆነ እንደው ለክላሪቲ ኦፍ ቶት ሀሳብ ይነሳ። ሌላ ከጸረ አበረታች ቅመም ጋር ከዴፊኒሽኑ ጋር ማጣጣም ይቻላል። ጸረ አበረታች ቅመም የሚለው ዓለም አቀፍ እንትኑ የከለከላቸው ብሎ ዲፋይን ያደርጋል። ውስጥ ሲኬድ ሁሉንም አይነት በሚል አሻሽለውታል። ይሄ ከሆነ ግን ሁሉንም አይነት አንቀጽ 64 አንቀጽ 215ን የማጣጣም ስራዎችን ማየት አይችላችሁ ከሆነ እሱን ትንሽ ማብራሪያ ቢሰጥና ቢካተት ይሄ አትሌት ማናጀር፣ ወኪል እነዚህ ያው በአገር ውስጥ የሌሉ ከሆኑ ከውጭ መጥተው ሊሰሩ እንደሚችሉት ተመላክቷል። ነገር ግን ኖርማሊ ከውጭ የሚመጡ ሰዎች የስራ ፈቃድ ይፈልጋል። እንደዚህ አይነት ነገሮች አልተመላከቱም። በሌሎች ዘርፎችም ኢንቨስትመንት ስፖርት በራሱ ኢንዱስትሪ ነው፣ ንግድ ነው፣ ስራ ነው እና እንደዛ አይነት ኮንሰፕቶች ከሌሎች ተቋማት ጋር ተናበው ፈቃድ የማግኘት የመስራት ነገሮቹ ተካተው ከሆኑ እንደው ለክላሪቲ ኦፍ ቶት ቢቀርብ ለማለት ነው። ሌሎቹ ግን
ዝርዝር የተነሱ ስለሆኑ ምክር ቤቱ ቋሚ ኮሚቴውም ስላየ ብናዘርቀው ለማለት ነው። አመሰግናለሁ። አመሰግናለሁ የተከበረው አፈ ጉባኤ፣ እንዲሁም የቋሚ ኮሚቴውን ሰብሳቢና አባላት ማመስገን እፈልጋለሁ። ከዚህ ቀደም ይህ ረቂቅ አዋጅ ቀርቦ ሰፊ ውይይትና ምክክር አድርገንበታል እና እንደሚታወቀው የስፖርቱ ዘርፍ በሀገራችን ውስጥ ብዙ ውስብስብ በተለይ ኪራይ ሰብሳቢነት ችግር ሲስተዋልበት የነበረ ዘርፍ ነው። በስፖርተኞች ምልመላ፣ በአትሌቶች ምልመላ ብዙ ጉዳዮች የነበሩበትን ችግር ይህ የስፖርት ልማት አስተዳደር አዋጅ አይ ቲንክ ይፈታል የሚል እምነት አለኝ። ሁላችንም ብናጸድቀው የሚል ሀሳብ መስጠት ነው። አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ፣ ቋሚ ኮሚቴው እና የቋሚ ኮሚቴ ሰብሳቢንም አመሰግናለሁ። በርካታ አስረጅ መድረኮች የተካሄደበት ሁሉም ባለድርሻ አካላት የተሳተፉበት ስለሆነ እኔም እሱን በማድነቅ ነው የምጀምረው። ያው እንደሚታወቀው ስፖርት ለሰላም፣ ለፍቅር፣ ለወንድማማችነትና እህትማማችነት ትልቅ አስተዋጽኦ ያደርጋል። ለስራ ዕድል ፈጠራና ለኢኮኖሚያችንም ጉልህ አስተዋጽኦ አለው እና ትኩረት ልንሰጠው የሚገባ ዘርፍ እንደሆነ አምናለሁ። የኢትዮጵያን ስፖርት ስንመለከተው አጠቃላይ ችግሮች ቢኖሩም ነገር ግን በአትሌቲክስ ዘርፍ ከፍተኛ ውጤት የምናስመዘግብበት በኢኮኖሚም የተጠቀምንበት ነው። ነገር ግን እኔ ማንሳት የምፈልገው ይህ አዋጅ በስፖርቱ አካባቢ የሚነሱ ችግሮችን ምን ያክል ፈቷል የሚለው ለሕዝብ ይፋ ቢደረግ። በእርግጥ አዋጁ ላይ የተመላከተ ነገር እንዳለ አውቃለሁ። ለሕዝብ ግን ሰፊ ተጨማሪ ማብራሪያ ቢሰጥበት ነው ምለው። አንደኛው ዓለም አቀፍ ስታንዳርዳቸውን የጠበቁ ሜዳዎች እንደሌሉን ይታወቃል። ለምሳሌ ፊፋ ስታንዳርድ ኳስ ሜዳዎች በኢትዮጵያ ውስጥ የለም። ካፍ ስታንዳርድም በጣት የሚቆጠሩ ሜዳዎች ነው ያሉን እና በዚህ ምክንያት የእግር ኳስ ቡድናችን ከፍተኛ ወጪ እያወጣ በገለልተኛ ሜዳ በደጋፊዎች ፊት የማይጫወትበት ሁኔታ እንዳለ ይታወቃል እና ከዚህ አኳያ ይህን ለመፍታት ምን አስተዋጽኦ አለው ይሄ አዋጅ የሚለው ነው አንደኛው። ሁለተኛው ሙስናና በትውውቅ በዘመዳ ዘመድ የመጠቃቀም ነገርም ስር የሰደደ እንደሆነ በስፖርቱ አካባቢ የታወቀ ነው። የአትሌቶች መረጣ፣ የእግር ኳስ ተጫዋቾች መረጣ በሙስና እንደሚሰራ በይፋ ይህን ያክል ብር ሰጥቼ ነው የተመረጥኩት ብለው በሚዲያ የሚናገሩበት ወቅት ላይ ነው ያለ ነው እና ይህንን ስር የሰደደ የሙስናና በዘመዳ ዘመድ በትውውቅ የሚሰራ አሰራርን ለማስወገድ ይህ አዋጅ ምን ያክል ይጠቅማል የሚለው ነው ሁለተኛው። ሶስተኛ ማንሳት የምፈልገው ከዓለም አቀፍ ሕጎች ጋር እንዳይጣረስ ምን ያክል በጥንቃቄ የተዘጋጀ አዋጅ ነው አዋጁ። ምክንያቱም ከዚህ በፊት የኢትዮጵያ እግር ኳስ ፌዴሬሽን በነበረ ሽኩቻ ምክንያት አገራችን ለ2 ዓመት ያክል ከእግር ኳስ እንደታገደች ይታወቃል። አሁንም መንግስት በስፖርቱ ጣልቃ መግባት የለበትም የሚል ዓለም አቀፍ ሕግ ስላለ ይህን በጥንቃቄ እንዴት ነው የተመለከተው? ቋሚ ኮሚቴውም አዋጁስ ምን ያክል ጥንቃቄ አድርጓል የሚለውን ለማንሳት ነው። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበሩ የቋሚ ኮሚቴያችን ሰብሳቢና የተከበራችሁ የምክር ቤት አባላት፣ አዋጁን በሚመለከት በጣም ጠቃሚ የሆነ ምልከታ ያለውን ሀሳብ ስለሰጣችሁ እጅግ በጣም አድርገን እናመሰግናለን። ሁላችሁም እንዳላችሁት ስፖርት መንግስታችን ከፍተኛ ትኩረት ሰጥቶ የእይታና የማዕቀፍ ለውጥም ጭምር በማድረግ ከፍተኛ ሀብት በማውጣት ኢንቨስት እያደረገ ያለበትና የመንግስት ትኩረት ያገኘ ዘርፍ ነው። ይሄ ዘርፍ ሲለማ እንዳላችሁት ሀገራችን ላይ ሰላም ለማስፈን ስፖርት ቱሪዝምን በማበረታታት የስፖርት ዲፕሎማሲን በማጠናከር ስፖርትን በመጠቀም ስፖርት የኢትዮጵያውያን የኩራት ምንጭ እንዲሆኑ ለማድረግ ከታች ጀምሮ በህግና በአሰራር መምራትን ማስተዳደርን ይጠይቃል። ዋና ኮንሰርኑም የአዋጁ መንግስት በስፖርት ልማት ላይ የሚያውለውን ኢንቨስትመንት በመጠቀም ለአገር ልማት ለመጠቀም ዘርፉን በህግና በአሰራር መምራት መንግስት ሚና በለየበት የስፖርት ማህበራትን ሚናቸውን በተገቢ መንገድ በለየበት እያንዳንዱ ባለድርሻ አካላት ደግሞ በሚናቸው ልክ አስተዋጽኦና አበርክቶ እንዲያደርጉ
ምክንያቱም ስፖርት በባህሪ በአንድ ሴክተር ተጀምሮ በአንድ ሴክተር የሚጠናቀቅ ባለመሆኑ እና የብዙ ባለድርሻ አካላትን ትብብርና ቅንጅት በጋራ መስራትን የሚጠይቅ በመሆኑ ማን ምን ስራ ይሰራል የሚለውን ሚና ለይቶ ለማስቀመጥ ታሳቢ ያደረገ ነው። ይሄን ረቂቅ አዋጅ ለተከበረው ምክር ቤት ከማምጣታችንም የማርቀቅ ሂደቱ ከመጀመሩ በፊት ለዚህ መነሻ የሆነው ከ28 ዓመት በፊት ስራ ላይ የነበረው የስፖርት ልማት ፖሊሲ ተሻሽሏል። በተሻሻለው ስፖርት ልማት ፖሊሲ 11 አቅጣጫዎች የፖሊሲ አቅጣጫዎች ተቀምጧል። የፖሊሲ አቅጣጫዎች ላይ አንዱ የስፖርት ልማት አስተዳደርና አመራርን ማስተካከል እንደሚያስፈልግ የተቀመጡ አቅጣጫዎች ስለሆኑ ይሄን አቅጣጫ ወደ መሬት ለማውረድ ጥናት ላይ የተመሰረተና የተለያዩ ዓለም አቀፍ ልምዶችን ተወስዶ ከተለያዩ ባለድርሻ አካላት ጋር ሰፊ ውይይቶች ተደርጎ የዓለም አቀፍ ልምዶች ተወስዶ የተስተካከለ እና በብዙ መንገድ የታየ ነው። የፍትህ ሚኒስትርም ከ3 ጊዜ በላይ ከየትኛውም አይነት ዓለም አቀፍ ህጎች ጋር የሚጣረስ አንቀጽ ያለመኖሩ የተረጋገጠበትና አስፈላጊ ምልከታ የተደረገበት አስፈላጊ የማርቀቅ ሂደት ያለፈ መሆኑን ለተከበረው ምክር ቤት ለማንሳት ነው። በተለያዩ የስፖርት ዓለም አቀፍ ህጎችም ላይ የተቀመጡ ድንጋጌዎች በደንብ የታየበት ነው። የተወሰነውን አንቀጽ እንዲሁም ለተከበረው ምክር ቤት አንስተን ለማየት የኦሎምፒክ ቻርተር 2026 ላይ የወጣው አንቀጽ 3 ላይ እያንዳንዱ ስፖርት ማህበራትና ኦሎምፒክ ኮሚቴዎች የዓለም አቀፍ እውቅና ከማግኘታቸው በፊት በአገራቸው ህጋዊ ሰውነት ሊኖራቸው ይገባል ነው የሚለው። ስለዚህ በአገራችን ያሉ በአሁኑ ሰዓት ወደ 32 ስፖርት ማህበራት አሉ። እነዚህ ሁሉም ስፖርት ማህበራት ዓለም አቀፍ ሄዶ ከመመዝገባቸው በፊት ህጋዊ ሰውነት ከመንግስት ይዞ ነው የሚሄዱት። ባገኙት ህጋዊ እውቅና መሰረት ነው የባንክ ሂሳባቸው የሚንቀሳቀሰው ባህልና ስፖርት ሚኒስቴር በሚሰጠው በድጋፍ ደብዳቤ መሰረት መሆኑንና የትኛውም ዓለም አቀፍ ቻርተሮች የኦሎምፒክም የሌሎች ስፖርት አይነቶች ህጎችም ጋር የማይጣረስ መሆኑ በደንብ የታየ መሆኑ ለተከበረው ምክር ቤት ማረጋገጫ ጭምርም ለመስጠት ነው። በደንብ የታየበት ብዙ ምሁራን እና ህጋዊ ተቋማትን በደንብ ያዩበት መሆኑን ተጨማሪ ሐሳብ ለማንሳት ነው። ሌላው ከስፖርት መሰረተ ልማት አንፃር ዓለም አቀፍ ስታንዳርድ ያሟሉ ስቴዲየሞች ባለመኖራቸው እግር ኳሳችን በሌሎች ሀገራት ይጫወታል ተብሎ የተነሱ ሐሳቦች አሉ። ለተከበረው ምክር ቤት እጅግ የሚያኮራ ስራ ኢትዮጵያ ላይ የሚሰሩ ስፖርት ማዘውተሪያ ስፍራዎች በተለይ ትላልቅ ከተሞች ላይ አሁን እየተገነቡ ያሉ ስቴዲየሞች የካፍ ስታንዳርድ ያሟሉ መሆናቸው ገና ግንባታ አዲስ እየተጀመሩ ያሉትን በግንባታ ሂደትም ጭምር ምዘና እየተደረገ ባለሙያዎችን አሰማርተን ክትትል እየተደረገ ነው ያለው። ሁላችሁም እንደምታውቁት የአዲስ አበባ ስቴዲየም የእግር ኳስ መጫወቻ ሜዳ የዓለም አቀፍ እውቅና አግኝቷል። የድሬዳዋ ስቴዲየም መጫወቻ ሜዳ የዓለም አቀፍ እውቅና አግኝቷል። የሐላባ ስቴዲየም የዓለም አቀፍ እውቅና አግኝቷል። የባህር ዳር ስቴዲየም እና የአቃቂ ቃሊቲ ስቴዲየም አሁን እየተጠናቀቀ ስለሆነ በቅርብ ጊዜ እውቅና ያገኛል። ስለዚህ ከዓለም አቀፍ ስታንዳርድ ያላቸውን ስቴዲየም ግንባታ አንጻር መንግስታችን የእይታ ለውጥ የመደመር መንግስት የእይታ ለውጥ በማድረጉ አገራችን ላይ የሚገነቡ ስቴዲየሞች ጥራታቸውና ስታንዳርድ ጠብቆ እንዲሰሩ መንግስታችን ከፍተኛ መዋለ ንዋይ እያፈሰሰ መሆኑንና ከቅርብ ወራት በኋላ ብዙ ዓለም አቀፍ ስታንዳርድ ያሟሉ ስቴዲየሞች እንደሚኖሩን ለተከበረው ምክር ቤት መረጃ ለመስጠት ነው። ይሄ ረቂቅ አዋጅም የሚገነቡ ስቴዲየሞች ስታንዳርዳቸውን የጠበቁ እንዲሆኑ በድንጋጌ ላይ በደንብ ያስቀመጠ መሆኑን ለማንሳት ነው። ከመልካም አስተዳደር ችግርም አንጻር የተነሱ ጉዳዮች የዚህ አዋጅ ዋና ትኩረት ያደረገው ስፖርት አስተዳደር ላይ የሚታዩ የመልካም አስተዳደር ችግሮችን ደረጃ በደረጃ መፍታትን ታሳቢ ያደረገ መሆኑን መረጃ ለመስጠት ነው። የተከበረው ምክር ቤት ያነሳው አንዱ ለምን አገር አቀፍ አላረጋችሁም የፌደራል ከሚሆን
አገር አቀፍ ብታረጉ አይሻልም ወይ በሚል የተነሳ ነገር አለ። እኛም እንደዛ አይነት ፍላጎት ነበረን። ግን ደግሞ በህገ መንግስታችን ለፌደራል መንግስት በግልጽ ባልተሰጡ ጉዳዮች ላይ አገራዊ አድርገን ማውጣት ከህገ መንግስት ጋር የሚቃረን እንዳይሆን ባለን ጥንቃቄ ነው። ከዛ ባለፈ ግን መሬት ላይ የሚደረጉ ኢንቨስትመንቶችን የሚመለከት ስልጣን የፌደራል መንግስት ስለሆነ የስፖርት ስቴዲየሞች ስታንዳርድ በሚመለከት አገር አቀፍ አድርገናል። ሌሎች ጉዳዮች በፌደራል ደረጃ ምልከታ የሚደረጉ ይሆናሉ። አንደኛው መጨረሻ ማንሳት የፈለኩት በተለይ ከስፖርት ማህበራት የሚነሱ አለመግባባቶች የቅሬታ ስርዓትን በሚመለከት አዋጁ በግልጽ አስቀምጧል። መጀመሪያ በራሳቸው ማህበራት ኮሚቴ በማቋቋም ጉዳዩን ያዩታል። በኮሚቴ ያልታዩ ጉዳዮች ሲኖሩ ደግሞ በግልግል ጉባኤ ይታያል። ከዛ ባለፈ እያንዳንዱን አሰራር ጠብቆ ዜጎች ፊትን በሁሉም ቦታዎች እንዲያገኙ የሚያስችል መንገድ የተደነገገ ነው። አብዛኛው ጉዳይ በራሱ በሚቋቋመው ቅሬታ ሰሚ ኮሚቴና በግልግል ጉባኤ የሚጠናቀቁ መሆናቸውን ታሳቢ በማድረግ ነው። አለፍ ብሎ የሚሄድ ጉዳይ ካለ ደግሞ ወደ መደበኛ በተለይ ወንጀል ነክ ከሌብነት እና ከሌሎች ጉዳዮች ጋር የሚያያዙ ጉዳዮች ካሉ ደግሞ ወደ መደበኛ ፍርድ ቤት እንዲሄድ በሚያስብል መንገድ የታየ ነው። ሳጠቃልል የተከበረው ምክር ቤትም ቋሚ ኮሚቴያችንም በጣም በሳል በሆነ መንገድ ሁሉንም ክልሎች በማሳተፍ የተለያዩ ባለድርሻ አካላትን በማሳተፍ ይሄ ረቂቅ አዋጅ ሁሉንም ስፖርታዊ ችግር በህግ ብቻ አይደለም የሚፈታው፣ ግን ደግሞ አንዳንድ ነገሮችን በተደራጀ መንገድ ለመፍታት በሚያግዝ መንገድ ቅኝቱ እንዲታይ ሰፊ በሆደ ሰፊነት ብዙ መድረኮችን በማዘጋጀት ጠለቅ ያለ ግብዓት እየተገኘበት ስለሆነ የተከበረው ቋሚ ኮሚቴያችንም የተከበሩ ምክር ቤት አባላትም ለሰጣችሁ ትኩረት እጅግ በጣም አድርገን እናመሰግናለን። ይሄ ረቂቅ አዋጅ የሚጸድቅልን ከሆነ ይሄን በመጠቀም አሁን የጀመርነው በተለይ ኢትዮጵያን ስፖርትን በመጠቀም የኢትዮጵያ ገጽታ መሸጥን፣ ኢትዮጵያ ተመራጭ አገርን ማድረግን፣ የተለያዩ ዓለም አቀፍ ስፖርታዊ ኩነቶችን ወደ ኢትዮጵያ በማምጣት ስፖርትን የኢትዮጵያውያን ኩራት ምንጭ ለማድረግ ይሄ የሚያግዝ ስለሆነ እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ። ተከበሩ አፈ ጉባኤ፣ ተከበራችሁ ምክር ቤት አባል፣ ቋሚ ኮሚቴያችን ለተከበረው ምክር ቤት አባልና ለህግ ባለሙያዎቻችን ትልቅ ክብርና ኩራት አለን። ቋሚ ኮሚቴው የእናንተን አቅም፣ የእናንተን ጊዜ፣ እናንተ የምትሰጡትን ብስል የሆነ አስተሳሰብ እሱን ይዞ ነው ወደዚህ ደረጃ የደረሰው። እናንተ ባታግዙን፣ እናንተ ሀሳባችሁን ባታካፍሉን የኛ ብቻ ሊጠብ ይችላል። ስለዚህ ሁሉንም አሳትፉ የሚለው ሀሳባችሁ የእናንተን ወስደን ብዙ መድረኮች ልናሳትፍ እንድንችል አድርጎናልና ትልቅ አክብሮት እና ክብር ለተወካዮች ምክር ቤት አባላት ስላለን ነው። በቋሚ ኮሚቴው ስምም ማመስገን ስለምፈልግ ነው። ቋሚ ኮሚቴያችን ይህን አዋጅ ያየበት እይታ 1 3 4 ነጥቦችን አይቶ ነው። ቀጥታ ወደ አዋጅ አልገባም። አንደኛው ጉዳይ ስፖርት ብሔራዊ ክብርና ብሔራዊ ጥቅም ነው። የብሔራዊ ክብርና የብሔራዊ ጥቅማችን መገለጫ የሆነው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ዲፕሎማሲያዊ ጉዳይ ነው። ትውልድና ሀገር የሚገነባበት በዚህ ላይ ነው። ከልጅነታቸው ጀምረው ስፖርት ላይ በሃይማኖት፣ በቋንቋ፣ በዘር፣ በደም የማይለያዩ አንድ የሚሆኑበት የሚያሰባስብ ትውልድ የሚገነባ ስነ ስርዓትና ዲሲፕሊን ያለው ትውልድ የሚገነባ ዘርፍ ነው። ይሄ በምንም ተአምር የምንደራደርበት ሳይሆን ብሔራዊ ጥቅማችን ከፍ የምናደርግበት ጉዳይ ነው ብለን ነው ያሰብነው። ሁለተኛው ጉዳይ ሁሉም ዜጋ የሚፈልገው የተወካዮች ምክር ቤት የሚሆን ሁላችንም የምናስበው ኢትዮጵያ ከአፍሪካ ብቻ አይደለም የምትወዳደረው፣ ከዓለም ጋር ነው የምትወዳደረው። የኢትዮጵያ ሰንደቅ ዓላማ በዓለም ላይ ሲውለበለም ማየት፣ የኢትዮጵያ መዝሙር በዓለም ላይ ሲዘመር መስማት፣ የኢትዮጵያ ማሊያ በዓለም ላይ ሲለበስ ማየት፣ ይሄ ነው
ይህን ለማድረግ የሚያስችሉ ጉዳዮች ዓለም አቀፋዊ ሕጎች ጋር የምናጣጥምበት የራሳችን ጥለን ሳይሆን የራሳችን ይዘን በሁለት እግራችን ቆመን ከዓለም ጋር የምናይበት የምናስማማበት ጉዳይ መሆኑንም አይቷል። አንዱን ጥሎ አንዱን አንጠልጥሎ አይደለም፣ የምንቆምበት ግን የራሳችን ጉዳይ መሆኑን ነው። ሶስተኛው ጉዳይ ኢትዮጵያ ሉዓላዊ ሀገር ነች። የራሷ ሕግ ያላት ሕገ መንግስት ያላት በራሷ ሕግና ስርዓት የምትተዳደር በአፍሪካን በዓለም ተገዳዳሪ ተወዳዳሪ የሆነች ስሟ የሚነሳ ድንቅ ሀገር ነች። ይችን ድንቅ ሀገር ስፖርት ከምንም በላይ ሶፍት ፓወሩን ይዞ የሚያንቀሳቅሰው ኢትዮጵያ የሚያሰኝ ጉዳይ ነው ያለው። ይህን ጉዳይ ስናይ የዓለም ሕግ ነው የሚገዛን፣ ዓለም አቀፎች ምን አሉ የሚለውን ነገር ለማየት እድል ሰጥቶናል። ዓለም አቀፍ ጉዳይ ሊታይ የሚገባበት ጉዳይ የመጀመሪያው የሀገራችን ሉዓላዊነት ሲከበር ብቻ ነው። በራሷ ሕግ መተዳደር ስትችል ሕጋዊ ሰውነት ሲኖራት ከሌሎቹ ጋር በሁለት እግራችን ቆመን አላይ ልናደርግ እንችላለን። በአንድ እግር ቆሞ ከዓለም ጋር መወዳደር የዓለምን ሕግ ብቻ መቀበል አይቻልም። ስለዚህ አጎንብሰን ሳይሆን ቀጥ ብለን ቆመን ነው ከዓለም ጋር አብረን የምንሄደው። መጀመሪያ የዓለም ሕግ ይከበር የሚለው ሀሳብ ትክክል አይደለም ብለን ስለምናስብ ነው። መጀመሪያ እኛ ሕግ ይኖረናል፣ ከዓለም ጋር ይጣጣማል። እኛ ሳይኖረን አንዱን ጥለን ሌላውን የምናንጠለጥለው ጉዳይ አለመሆኑን አይተን ነው። የራሳችን ስናይ የራሳችንን ሕግ ችግር ይፈታል ብለን ስናይ ደግሞ ዓለምስ ምን ይላል ነው። ደሴት አይደለን ኢትዮጵያ፣ ብቻዋን አትኖር። ውድድራችንም በአፍሪካ ብቻ አይደለም በዓለም ደረጃ እስከሆነ ድረስ ዓለም ምን ይላል ነው። ከዓለም ሕጎች ጋር ከዓለም ኦሎምፒክ ከቻርተሩ ጋር ከፊፋ ጋር ከካስ ጋር ከሁሉ ጋር የሚጣጣሙ ነገሮችን ታሳቢ አድርጎ ነው ያየው። በአራተኛ ደረጃ ይህ አዋጅ 3 ቁልፍ ሴክተር ወይም ቁልፍ አካላት ያሉበት ነው አዋጁ። አንደኛው መንግስት ነው፣ ሁለተኛው ማህበራት ናቸው፣ ሶስተኛው የግል ዘርፉና ህዝቡ ነው። ስፖርት ህዝባዊ ነው ብለናል። ስለዚህ መንግስት ደግሞ ማድረግ የሚገባውን ማድረግ አለበት፣ ህግ ማስከበር አለበት። ይህ አዋጅ ለማውጣት ፖሊሲ መጀመሪያ ከ20 ዓመት በላይ የነበረ ፖሊሲ ተሻሽሏል። ፖሊሲ ካወጣ በኋላ እሱን የሚያስፈጽምበት ስትራቴጂ፣ አዋጅ፣ ደንብ፣ ህግ ያስፈልገዋል። አዋጅ ማውጣት የተወካዮች ምክር ቤት ተፈጥሯዊ ባህሪው ነው። ደንብ ለማውጣት ደግሞ ውክልና የያዘው ሚኒስትሮች ምክር ቤት ነው። መመሪያ ማውጣትን የሚሰጠው ደግሞ ለሚኒስትሩ ነው። ይሄ ተፈጥሯዊ ባህሪው ነው። ይህን ሲያወጣ ግን መንግስት የማይጋጩ የሰው ስልጣን የማይነኩ እንዲሆኑ ማስተካከል ነው። ሁሉም የየራሳቸውን ሚና ይይዙና ኮኦፕሬቲቭ ያደርጉታል፣ ይገናኛሉ። ለምን? ትውልድ ነዋ የምንገነባው። ትውልድ ለመገንባት መተባበር፣ አንዱ አንዱን ሳይተካ ሁሉም ሚናውን በመጫወት የሚሰራበት ጉዳይ ነው። ስለዚህ መንግስት ከዚህ አንጻር ህግ የማውጣት ተፈጥሯዊ ባህሪው ነው። ህግ ካላወጣስ በሚመስለኝ በደሳለኝ አይሰራም ስፖርት። ለዛም ነው ቅድም የተነሱ ጥያቄዎች ስንፈልግ የምንፈቅድበት፣ ስንፈልግ የምንከለክልበት፣ ስንፈልግ ሌላውን ይዘን የምንሄድበት ጉዳይ አይሆንም። ስለዚህ ህግና ስርዓት መኖር አለበት ነው። የግል የማህበራትም የራሳቸው ሚና አላቸው። የራሳቸው ሚና እንዲወጡ መንግስት ግን እያደረገው እያገዘው ያለ ነገር አለ። አሁን ለዓለም አቀፍ ምዝገባ ላይ ሲሄዱ እዚህ ይመዘገባሉ፣ ዓለም አቀፍ ላይ ይመዘገባሉ። ሲመዘገቡ አቅም የሌላቸው ፌዴሬሽኖች አሉ። አቅም ያላቸው የምዝገባ የሚከፍሉት ይከፍላሉ። አቅም ለሌላቸው መንግስት ነው እየከፈለ ያለው። ግን ሁልጊዜም ጥገኛ እንዲሆኑ አንፈልግም። ራሳቸውን ይችላሉ። ሲስተም ሲዘረጋላቸው ራሳቸውን ይችላሉ። ለምሳሌ ከአሁን በፊት ለእጅ ኳስ ፌዴሬሽን 3900 ዩሮ የተከፈለ ነው። ለክብደት ማንሳት 1400 ዶላር ተከፍሏል። ለሞተር 22፣ 23፣ 24፣ 25 ዓመተ ምህረት በተከታታይ 10876 ዩሮ ከፍሎ ነው መንግስት ያስመዘገባቸው። ስለዚህ እንደሆናችሁ ሁኑ፣ የእናንተ ሚና ይሄ ነው ብሎ አይተውም። ምን ጋፕ አላቸው ብሎ ጋፓቸውን ለመዝጋትም
መመሪያ ያወጣል ማለት ነው። መመሪያ ሲያወጣ ለአንዱ ሊደግፍ ለአንዱ ሊኮንን ሳይሆን ፍትሐዊ የሆነ ነገር እንዲሰራ መመሪያዎች ማውጣት ስላለበት ነው። ስለዚህ ይሄን ይዝና ማህበራትም በውስጣቸው ያለውን ነፃነት ተጠቅመው ህግና ስርዓት አክብረው የሀገርንም ህግ የዓለምንም ህግ በማክበር ተተኪ ማብቃት ነው፣ ፍትሐዊ መሆን ነው፣ ተወዳዳሪ መሆን ነው። ተተኪዎች ስነ ምግባራቸው የተጠበቀ ሆነው ሞራላቸው ሳይነካ በወቅታዊነት ያስመዘገቡት ውጤት እየተመዘነ ለብሔራዊ ቡድንም እንዲሄዱ የማድረግ ነው። ከተነሳው ጥያቄ ጋር ለማገናኘት የብሔራዊ ቡድን ምልመላ ላይ በጎን የሚሰራ ስራ መኖር የለበትም። አዋጁ ላይ በግልጽ አስቀምጧል። አንቀጽ 42 እስከ 42 ወደታች በሙሉ ስለ ብሔራዊ ቡድን ሲያነሳ ብሔራዊ ቡድን የሚመለመለው በግልጽ መስፈርት በወቅታዊ መስፈርት ነው። በመስፈርቱ ነው ወደ ላይ የሚመጣው እንጂ ደስ ስላለው ብቻ አንዱን ይዞ መሄድ ምናምን አይቻልም። ስለዚህ ህግ ሆኗል ማለት ነው። ተተኪን ሲያፈሩ ሲያሰለጥኑ ከዛ በላይም አሁን መንግስት ብር አምጣ ገንዘብ አምጣ ማለት ብቻ ሳይሆን ከቻሉ አቅም ሲኖራቸው በዓለም አቀፍ ደረጃ እንደምናያቸው ለልማቱ አስተዋጽኦ የሚያደርጉ ማህበራቶችን መፍጠር ነው። ስቴዲየም ይሰራሉ፣ የስፖርት ንግዶች ይንቀሳቀሳሉ። ሀገራችን ከመንግስት ብቻ የምትወስደው ደግፈኝ የሚል ማህበር ሳይሆን ለመንግስት ልማትም ልደግፍ፣ ለህዝብ ልማትም ልደግፍ፣ ታዳጊዎችን እንዴት ላሰልጥን የሚል እየተፈጠሩ ይሄዳሉ። አሁን ጀምረዋል። ቀጣይም ደግሞ በዛ መንገድ ከመንግስት ጥገኝነት እየወጡ ራሳቸውን እየቻሉ የሚሄዱ ማህበራት እንዲፈጠሩ ምቹ ሁኔታ ይፈጠራል። እነዚህን በሙሉ የምንቀርጽበት ሲስተም ስለሆነ መንግስት ዝም ብሎ አያይም። ዝም ብሎ ሳያይ ግን መመሪያና ህግ ኖሮት እንጂ ደስ ሲለው አይደለም የሚለውን ነገር ለማመላከት ነው። የግል ባለ ሀብቱም ሶስተኛው ጉዳይ አሁን ያሉት ፌዴሬሽኖች አብዛኛዎቹ ክለቦች በመንግስት የተያዙ ናቸው። በግል መያዝ አለባቸው፣ በተለያየ መንገድ መያዝ አለባቸው። የህዝባዊ መሰረትነትን ደግሞ ከታች መፍጠር አለብን። ትምህርት ቤት ላይ ቀበሌ ላይ እንዲፈጠሩ የማድረግ ጉዳይ መሰራት አለበት። ስለዚህ ህዝባዊ መሰረት ሊኖሩ ይችላል። ህዝባዊ መሰረት የሚኖረው ደግሞ ምክር ቤቶች አሉ በየደረጃው። በፌዴራል ደረጃ ክቡር ጠቅላይ ሚኒስትራችን የሚመራው ነው ምን ያህል ትኩረት እንደተሰጠው። እታች ደግሞ በፌዴራል ደረጃ በክልል ደረጃ ሲሄድ ደግሞ ክልሎች የየራሳቸውን ቅድም የተፈጻሚነት ወሰን ላይ ሲቀርብ ሀገር አቀፍ ለምን አልሆነም የተባለው ልክ ነው። ቢሆን እኛም ይመቸን ነበር። ግን ለክልሎች የሚሰጠውን ስልጣን ባንጋፋቸው፣ ክልሎች ከራሳቸው ተጠቅመው ደግሞ ለምሳሌ የምክር ቤቱን ሰብሳቢ ፕሬዚዳንቱን ላያደርጉ ይችላሉ። በፌዴራል ጠቅላይ ሚኒስትር ከተባለ በተዋረድ ፕሬዚዳንት እንበል እንዲል ያስገድዳል እዚህ ላይ ካስቀመጥንባቸው። ስለዚህ ነፃነት አላቸው። ነፃነታቸውን ተጠቅመው ክልሎች የራሳቸው ምክር ቤቶች የራሳቸው አዋጅ ሊያወጡ ስለሚችሉ በራሳቸው መንገድ ሊሄዱ ይችላሉ። ግን መሰረቱ ያለው ግን እታች ስለሆነ ህዝባዊ መሰረቱን ማስፋት የግል ባለ ሀብቶች ስፖርቱን የሚያንቀሳቅሱበትን መንገድ እንዲፈጠር ሶስቱም የየራሳቸው ሚና ነው ያላቸው። ከዚህ ተነስቶ አዋጁ ላይ መደበላለቅ ያመጣል፣ ጣልቃ ገብነት ያመጣል ያልናቸው ሁለት አዋጆችን አውጥተናል። 7(3) ላይ ምክር ቤቱ የስፖርት ማህበራት አለመግባባትን አቅጣጫ ይሰጣል ይላል። ምን አይነት አቅጣጫ ሊሰጥ? የውስጣቸውን የማህበራት የውስጥ ጉዳያቸውን በውስጣቸው ይፍቱ። በውስጣቸው ከፈቱ ይፈታሉ፣ ካልፈቱ ደግሞ ህግ አለ፣ ህግና ስርዓት አለ። የሚያቋቁሙት ቅሬታ ሰሚ አለ። ከቅሬታ ሰሚ በላይ ደግሞ የራሱ የሆነ የሚገለገሉበት ፍርድ ቤት ይኖራቸዋል። ወንጀሉ ደረቅ ወንጀል ሆኖ ከተገኘ ደግሞ ወደ ፍርድ ቤት ይሄዳል። ስለዚህ ይሄ ሲስተም እንጂ ምክር ቤት ላይ ይሄ ፌዴሬሽን ልክ ነበር፣ ይሄ ማህበር ልክ ነበር፣ ይሄ ምናምን ብሎ አቅጣጫ መስጠት በውስጣቸው ስራ ላይ ጣልቃ መግባት ነው። ይሄ መውጣት አለበት ብለን በሌላ ተተክቷል። ሁለተኛው ነገር ያወጣ ነው አሁንም ጣልቃ መግባት ይሆንባቸዋል፣ ነፃነታቸውን እንጋፋለን ከሚል የወጣው 12(2) አንቀጽ 12 ንዑስ አንቀጽ 2 ሚኒስትሩ የሰው ኃይል መዋቅርን፣ የሀብት አሰባሰብ፣ የምርጫ ሂደትና የተመራጮች የጊዜ ቆይታ የኦዲት ስርዓትን ሚኒስትሩ በመመሪያው ያወጣል ብሎ አስቀምጦ ነበር። ይሄ ከሆነ የውስጥ መተዳደሪያቸውን ማውጣት ያለባቸው ምክር ቤቶች ናቸው፣ ራሳቸው ናቸው። ይህን ግን ማድረግ አለባቸው። አንቀጽ 10 ቅድመ ምዝገባ ላይ፣ አንቀጽ 11 ምዝገባ ላይ
እነዚህን ጉዳዮች አሟልተው ነው መመዝገብ ያለባቸው በጉባኤ አጸድቀው። ስለዚህ ያስገድዳቸዋል የውስጥ አሰራራቸው። መንግስት ለምን ይሄን መመሪያ ያወጣል? የውስጣቸው ነው። ማንኛውም ማህበር በውስጡ ይሄን መያዝ አለበት። ስለዚህ ይሄን አስወጥተን ይልቁንስ እነሱ ማድረግ የሚገባቸው ከዓለም አቀፍ ጋር የተያዙ ነገሮች የሚያግዟቸው ነገሮች ካሉ በዛ መንገድ እንዲሆን ያስወጣናቸው ናቸው። ስለዚህ ሌሎች ጉዳዮችም ስጋት የነበረው 41 ላይ ቅድም ያነሳችሁት ከሙስናም ከተለያየም ነገር የተነሳው ጉዳይ ላይ አለ። ትክክል ነው። እዚህ ኃጢአት መዘርዘር አያስፈልገንም። እያንዳንዱ ሰው ያውቃል ስፖርት ምን ችግር እንደገጠመው ያውቃል። ህግ ደግሞ ብቸኛና ብቸኛ አይደለም። ህግ የራሱ ስርዓት አለው፣ ሲስተም አለው፣ በስርዓት እንዲመራ ያደርጋል። ነገር ግን የአስተሳሰብ ጉዳይ ነው። አስተሳሰብ መገንባት የምንችልበትን ነው። ብቸኛው በቃ የችግሮች መፍትሄ ብቻ ነው አይደለም ያልነው፣ ህግና ስርዓት ስለሚያስፈልግ ነው። ስለዚህ 40 ንዑስ አንቀጽ 1 ላይ ወደ ውጭ የሚሄዱ አትሌቶች በማህበራቸው በአካላቸው አማካይነት ይታወቃል፣ እንዲመዘገቡ ይደረጋል። ሚኒስትሩ ማወቅ አለበት። ሲሄዱ ይሸኛል፣ ሲመጡ ይቀበላል። እነማን ሄዱ የሚለውን ካላወቀ አንዱ የችግር የመልካም አስተዳደር ችግር ብላችሁ ያነሳችሁት ይሄን ነው። ይሄን እንዳለ ነው የተቀበልነው። ለምን አንቀጽ 2 ላይ 40 ንዑስ አንቀጽ 2 ላይ ዋስትና ወሰደ ሚኒስትሩ። የሚሄደው አካል ችግር ቢገጥመው አለሁ አለ፣ ክትትል አደርጋለሁ፣ ድጋፍ አደርጋለሁ አለ። እነማን እንደሄዱ ያውቃል፣ እነማን ችግር የገጠማቸው እንደሆነ ያውቃል፣ ይደርሳል። ኤምባሲዎቻችን ያግዛሉ። አትሌቶች ደግሞ እንደ ማንኛውም ሌላ ሰው እንዲሁም የሚሄዱ አይደሉም። ክብር ያላቸው ተከብረው ሊቀበሏቸው የሚገባ አክብረን የምንሸኛቸው ስለሆነ ሚኒስትሩ ያላወቀውን ሌላውም እየተጋፈፈ የሚሄድ ከሆነ ይሄ ስርዓት አይኖረውም። የምትሉትን የመልካም አስተዳደር ችግር ያባብሳል እንጂ አይፈታም። ለዛ ነው እንዳለ የተቀበልነው። ስለዚህ እነዚህ ጉዳዮች እና ሌሎችም ጊዜ ላለመውሰድ አዋጁን በጥልቀት እንድንመረምር እንድናይ እድልም ሰጠን። ስለዚህ የአካውንት ላይ ያለችው ነገር 53 ላይ ያወጣናት ያስፈልግ ይሆናል። ለጊዜው ግን ህሊናችንም ነባራዊ ሁኔታም አልተቀበለም። ስለዚህ እንዲወጣ የተደረገ ነው። ጥሩ ነው። አፕሪሼት ነው ያደረጋችሁት እናንተም። የይግባኝ ጉዳይ አንቀጽ 59 ላይ ቢሆን ጥሩ ነው። እኛ ችግር የለብንም። ህጉም እንደሱ ነው የሚለው። ግን በአዋጁ በመጀመሪያ ሲመጣ ለመጀመሪያ ለከፍተኛ ፍርድ ቤት ብቻ ሰጥቶ ስለነበር እኛ ከፍ አደረግን ብለን ነው። ከዛ በላይም ጠቅላይ ፍርድ ቤት ድረስ እንዲደርስ ይሄ መጨረሻ ቢሆን ብለን ነው። አይ ህገ መንግስት ጋር ይጋጫል ከተባለ ችግር የለውም። ከዛ በላይም ከሄደ መብት ነው መከራከር። ስለዚህ ስተካከል ከተባለ ችግር የለብንም። እኛም አይተነዋል፣ በቂ ነው ከዚህ በላይ ብለን አንድ እርከን ማሻሻላችን ነው። ሁለተኛው የተፈጻሚነት ወሰን ላይ ቅድም አንስቼዋለሁ። ማዘውተሪያ ስፍራ እታች ድረስ ፌዴራሉ ስለሚከታተሉ ትውልድ የምንገነባበት ቀበሌ ላይ ትምህርት ቤቶች ላይ ስለሆነ ማዘውተሪያ ስፍራ አስገዳጅ ነው። ሁሉም ቀበሌ ላይ እንዲኖራቸው፣ ሁሉም ክፍለ ከተሞች ላይ እንዲኖር፣ ሁሉም ትምህርት ቤቶች ላይ እንዲኖር ከማድረግ አንጻር ይሄን ተፈጻሚነት ወሰኑን ወደ ታች ያደረግን። ሌላው ግን በፌዴራል ደረጃ ይሄ አዋጅ አዲስ ስለሆነ ቀጣይ ደግሞ ይሄ ነገር ሀገር አቀፍ ይሁን ቢባል እንኳ መሻሻል የሚችል አዋጅ ነው። አዲስ አዋጅ በመሆኑ አንዳንድ ኮረኮንቾች እንኳ ቢኖሩ የሚስተካከሉ ነገሮች ናቸው። በዛ መንገድ ነው ያየነው። ጸረ አበረታች ቅመሞች ትክክል ነው። 215 ላይ ትርጉሙ ዓለም አቀፉን ነው የሚለው። ወደ ድንጋጌው ስንሄድ ምን አደረግን? በመነሻ ነገርማ አመጣን። ለምሳሌ ከጫት ጋር የተገናኘ ወይም የሆነ ነገር ተፈጠረና የሚያውቁት አሉ ከኛ ምክር ቤት አባል ይሄ ሀገር አቀፍ ያልተመዘገበ ግን በክልል ደግሞ በሀገር አቀፍ ደግሞ ችግሮች ያሉበት አለ። ለምን እንከልክል? ሁሉንም ጸረ አበረታች ቅመም በሙሉ መከልከል አለበት በሚል እሳቤ ነው እንጂ ትርጉም ላይ ያለው የዓለም አቀፉን ነው። ግን ጸረ አበረታች ነው። ስለዚህ ሁሉንም ብንከለክል የተከለከለ ቢሆን ይሻላል ከሚል መነሻ ያየነው ስለሆነ ነው። ሀሳቡ ትክክል ነው። ያነሳቸዋቸው ትክክሎች ማናጀር ወኪል የሚለው ተወካይ ነበር መጀመሪያ፣ ወኪል ብለነዋል። ጠበብ እንዲል ተፈልጎ ነው። ግን ማህበሮቹ ወይም ፌዴሬሽኖች፣ ኦሎምፒኮች ሲያወጡ በየራሳቸው ያወጡታል።
እኛ ብቻ ወኪል የሚለውን ነው የያዝነው እንጂ የራሳቸው ህግ ስለሚያወጡ የራሳቸው መመሪያ የራሳቸው ስነ ስርዓት ስለሚኖራቸው በዛ እየተረጎሙት ይሄዳሉ። ለአሁኑ ግን ወኪል የምትለው ነገር ማናጀር ወይም ወኪል የሚል ነገር እንዲተረጎም ስለተፈለገ ነው። ይሄ ጭቅጭቁን እንዴት ይፈታል የሚለው አሁን የተናገሩት በሙሉ ነው። በዚህ መንገድ እንሄድና ግን ደግሞ የአስተሳሰብ እድገት ማምጣት አለበት። ህግና ስርዓት ሲተላለፍ ደግሞ ህግና ስርዓት ይከበራል ለማለት ነው። ከሙስናም ጋር ከምንም ጋር አሁን መዘርዘር እዚህ ስላላስፈለገን ለምክር ቤታችንም ስለማይመጥን ነው እንጂ ይሄን መሰረት አድርገንም እያንዳንዱን እያነሳን ይሄን ይፈታል እያልን አይተናል። ግን ይሄን ይፈታል ያልንበትን መንገድ እዚህ አምተን ለማስረዳት ባንጠቀምበት የተከበረው ምክር ቤትም ትልቅ ክብር ያለው ስለሆነ ነው። የብሔራዊ ቡድን ምልመላ ቀደም ያስቀመጥኩት ነው። በስርዓት ነው የሚመለመለው። ይሄን ብለን ግን ክትትልና ድጋፍ በጣም ያስፈልጋል። ይሄ ሁሉ የምንለው አንድ ዓላማ ስላለን ነው። ኢትዮጵያን ከፍ የሚያደርጋት ስፖርት ስለሆነ ነው። ኢትዮጵያን የሚያለማ ስፖርት ስለሆነ ነው። ከሌሎቹ ጋር ከኢኮኖሚ ፖለቲካዊ ዲፕሎማሲያችን ጋር የተጣጣመ አብሮ ይሄድ ያለ አብሮነታችን ጋር የሚያያዙ ነገሮች በሙሉ አጀንዳ የሚቀይር ስፖርት ነው። ስፖርት ደግሞ በህግና በስርዓት መመራት አለበት ከሚል እሳቤ ያየነው ነው። ተከበራችሁ ምክር ቤት አባል እንደተለመደው እያገዛችሁን እዚህ አድረሳችሁናል እና እኛም የእናንተን እገዛ በቀላል አናየው። አዋጅ ሆኖ እንዲጸድቅልን በድጋሚ በታላቅ ክብር ጠይቃለሁ። አመሰግናለሁ። እናመሰግናለን። የተከበሩ ወይዘሮ ወርቅ ሰንቦን በቂ ምላሽና ማብራሪያ የቀረበ ስለሆነ ስለዚህ ይህን አዋጅ ወደ ማጽደቅ እንሄዳለን። በዚህ መሰረት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ ያቀረበው ረቂቅ አዋጅ ቁጥር 1413 ህዝባር 2018 ሆኖ መጽደቁን የምንደግፍ። እሺ፣ አመሰግናለሁ። ተቃውሞ የለም። ድምጽ ታቅቦ የለም። ስለዚህ የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ የቀረበው ረቂቅ አዋጅ ቁጥር 1413 ህዝባር 2018 ሆኖ በሙሉ ድምፅ ጸድቋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት የፌዴራል ስፖርትና አስተዳደር ረቂቅ አዋጅን ለማጽደቅ በ5ኛ ዓመት የሥራ ዘመኑ በ15ኛ መደበኛ ስብሰባው ያደረገውን ውይይት መሰረት በማድረግ ያዘጋጀነው ፕሮግራም በዚህ አበቃ። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም።